ሜሎስ ጥሩ ተረት ማውራት በጣም ይችልበታል፣ ጎበዝ ነው እና በሙሉ ሲያወራ አሁን እውነት ለመናገር እኔ እኮ ከቤተ ክርስቲያኗ ነው የወጣው አጥንቼ ምናምን እያለ ነው። እና አንደኛ የምጠይቀው ጥያቄ ምንድነው ያጠናኸው? አዲስ ኪዳን ተምረሃል ሜሎስ? መጀመሪያ ከዚህ ልጅ ተምረሃል ሜሎስ? እየጠየቅኩ ነው። ተምረሃል? በቤተ ክርስቲያን ትምህርት የተማርከው ምንድን ነው? ውዳሴ ማርያም ተምረሃል? ዜማ ተምረሃል? ቅኔ ተምረሃል? አዲስ ኪዳን ተምረሃል? ብሉይ ኪዳን ተምረሃል? ከነዚህ እስኪ አሁን ከጠቀስኩት አንዱን ተምረሃል? ይሄ ፐርሰናል አይሆንም ቀሲስ? አይ ልቀጥል አይደለማ ልቀጥል ይደል አልተማረም። አሁን ሜሎስ ምዕመን ነው። በቤተ ክርስቲያን ውስጥ ዲያቆን አልነበረም፣ ቄስ አልነበረም። ምንም ምዕመን ነው። በምዕመን ደረጃ ላይ ያለ ሰው የቤተ ክርስቲያኗን ተምሬ አጥንቼ መጻሕፍቶቿን ሲል ልክ ቀለሜ በሚለው ልክ ማለት ነው። እውነት ለመናገር እኔ ከኛ ቤት የሚወጡ ሰዎች ወደ ፕሮቴስታንቱ ሲሄዱ ሊቅ ይጫወታሉ። እውነት ለመናገር እኛ ጋር ከሰለም አያያዝ እንኳን የማይመጥኑ የነበሩ ሰዎች ናቸው። አሁን እዚህ የሚያወሩት ላይ ምናምን እናንተም ያው ስለምትቀበሏቸው ከኛ ቤት የመጣን ሁሉ ሊቅ አድርጋችሁ ስለምትቀበሉ ተረት ሲያወሩ በጣም ታደምጧቸዋላችሁ እንጂ አሁን ገድላት ድርሳናት የተጻፉት የመጀመሪያ በግዕዝ ነው የተጻፉት። አጻጻፋቸው ስልታቸው ቅኔ ነው። እንግዲህ አንድ ሰው ምክንያቱም አማርኛ አንዳንዶቹ አማርኛ የሚባል ቋንቋ ከመኖሩ በፊት ኦፊሻሊ የሀገሪቱ ቋንቋም ግዕዝ በነበረበት እንደገና ቤተክርስቲያኗ ስቲል ነው እኮ በነገራችን ላይ ቅዳሴ እንኳን በአማርኛ የጀመርነው እኮ በእኔ እድሜ እኮ ነው። ግዕዝ እኮ ነበረ ቅዳሴው ራሱ እና ተምሬ ምናምን ሲል ከታች የሚሰሙ ሰዎች እንዴ ቤተክርስቲያኗን ምን ጥሩ ያወቀ ምናምን ይላል። ሰንበት ትምህርት ቤት ነበረ። ከዚያ 12ኛ ክፍል ላይ እንግዲህ 10ኛ ክፍል ይመስለኛል አይዶን ነው ስንተኛ ክፍል ላይ እንደሆነ ቅድስት ሥላሴ ኮሌጅ ገባ። በቃ ይሄን ነው ተምሬያለሁ። ቴዎሎጂ ገባ። አሁን ቴዎሎጂ የተማረ ሰው ነው ስለ ገድልና ስለ ድርሳናት አጥንቻለሁ የሚለው። በጣም ነው የሚገርመኝ እኔና እንዴት ነው እኔ ፊት ቢያንስ እንደው በእውነት እኔ እያለሁኝ እንደዚህ ያለ ወሬ ባታወራ ሜላ ጥሩ ነበር። እንዴ ብቻችሁን ብታወሩት እንደው ግለጥና አንድ መጽሐፍ እንደው ገልጫውን እስቲ ተርጉምልኝ ብዬ ብልህ እንደው ማብራራት ትችላለህ? ለምሳሌ ቅድም የጠቀስከውን መጽሐፉን አውጣው እስኪ። ሥላሴንና ለሥላሴ እመቤታችንና ከፈጣሪ ጋር እኩል ይመሰገናሉ አለ። የምትተረጉመው በምዕመን አይምሮህ ነው የምትተረጉመው። እሱን ደግሞ ምንም ማድረግ አይቻልም። አለማወቅህን እንደ ትምህርት አድርጌ ወስደው እኔን አቅርበህ ግን ተርጉሙልን፣ አብራሩልን ቤተክርስቲያኗ እንዴት ነው የምትረዳው ካልከን እናብራራልሃለን፣ እንተረጉምልሃለን። አይ እኔ በገባኝ ልክ ነው የምረዳው ካልክ መብትህ ነው። የወጣኸውም ለዚያ ነው እኮ ስለ ቤተክርስቲያኗ ትምህርት በራስህ ዝም ብለህ ታነባለህ፣ ደግሞ ሲወራ ትሰማለህ። ከዚያ ተቀነጫጨቡና የተቀነጫጨበ ወሬ የአየር ላይ ወሬዎችን ይዞ የቤተክርስቲያኗ ትምህርት እንደ ቅዳሴው ሌሎችን የተረጎሙት አንድ መረጃ አልጠቀሰም ሲያወራ ራሱ ማለት ነው። ቅዳሴያችን ገሌ ነጻፈው በነገራችን ላይ ባይጽፈው ሌሎቹ ባይጽፉትስ እንዴ እኛ ከሰማይ ወረደ እንደ ቁርአን ብለናል እንዴ? ቅዳሴ ዙሮ እኮ የጻፉት እኮ አባቶቻችን ናቸው። በቃ ዛሬም እኮ የአባቶች ክህነት ያላቸው እኮ አባቶች አሉ። በነገራችን ላይ በጣም የጸና በጣም ጥንቅቅ ያለ መጽሐፍ ካለ ዛሬ ቅዳሴ ኦፕን ነው። ምክንያቱም እያደገ ነው የመጣው እኮ ቅዳሴ መጻሕፍቶች ሁሉ አንድ ጊዜ የተጻፉ አይደሉም። እንኳን አይደለም የቅዳሴ መጻሕፍት ይቅርና መጽሐፍ ቅዱስ ራሱ በአንድ ቀን አልተጻፈም፣ በአንድ ጊዜ አልተጻፈም፣ በአንድ ሰው አልተጻፈም። ምን ችግር አለ? እግዚአብሔር መንፈስ ቅዱስ ዛሬም ያጽፋል፣ ዛሬም ያናግራል ብለን እናምናለን። አባ ሕርያቆስ ቅዳሴ ማርያም ቢደርስ ሰው እኮ ነው። አባ ሕርያቆስ እንዴ ቅዱስ ኤፍሬም ቢደርስ ሰው እኮ ነው። ግን እግዚአብሔርን የሚወዱ እግዚአብሔር ያከበራቸው መንፈስ ቅዱስ የገለጠላቸው ራሳቸው ለቤተክርስቲያን የሰጡ ናቸው ነው። ዛሬም እንደዚህ ያሉ ሰዎች ነጥፈዋል ብለን እኛ እናምን። ቅዱስ ያሬድ የኢትዮጵያዊ ነው። የቅዱስ ያሬድ ድርሰት የቤተክርስቲያኗ ማህሌት ነው። ዘወትር የምንገለገልበት ነው። ኢትዮጵያዊ ነው። ምን ችግር? አባ ሕርያቆስ አባ ጊዮርጊስ ይቅርታ እና አባ ጊዮርጊስ ዘጋስጫ ሰዓታቱ የነሱ ነው። ኢትዮጵያውያን ናቸው። ሶኛ እኮ የግዴታ የውጭ ካልሆነ አንልም እኛ የቤተክርስቲያን ልጅ ሆነው ብቻ ይገኙ እና እንደዚህ ያሉ ክርክሮች ተቀበሉኝ የሚባለው አንደኛ ከተማርክ እቀበላለሁ። ግዕዝ አንደርስታንድ የምታረግ ከሆነ ቅኔ ከተማርክ እኔ ወራሴ እቀበላለሁ። አለበለዚያ ሌሎቹ በሚመን ደረጃ ያሉ ሰዎች ምን ብለው ደግሞ እነሱም እኮ ራሱ እኛን እየጠየቁ ነው። እውነት ለመናገር
አንድ ሰው ቅንያት ለምሳሌ እዚህ ጋር አንድ ቅኔ በነግራው ለምሳሌ አንድ ሰላም ለኪ ጉባኤ ቃና ወላዲተ አምላክ ተስፋ አኮኑን እሰር ወናን ቃዱ ወልኪ ዘረፋ ሰላም ለኪ ጉባኤ ቃና ሰላም ላንቺ ይሁን ጉባኤ ቃና ወላዲተ አምላክ ተስፋ የተስፋ መንፈስ ቅዱስ የተስፋ አምላክ እናት ጉባኤ ቃና ሰላም ላንቺ ይሁን ይላል። ቅኔ ነው። አሁን ይሄንን በቀጥታ በተረጉምለት አረ ያው ጉባኤ ቃናዋን የአምላክ እናት አላት ሊለይ ነው። እዚሁ ላይ እንደዚያ ነው የሚረዱት። አሁን የቅኔ የማይረዱ ሰዎች ይኸው ጉባኤ ቃናዋን የአምላክ እናት አደረጓት፣ ይኸው እንጨቱን እንትን አሉት። ይሄ ያልተማረ የምዕመናን ነገር ስለሆነ እንደ ምዕመን እንረዳሃለን በእውነቱ። ግን ቤተክርስቲያኗን ለመተቸት ግን የቤተክርስቲያኗን ትምህርት ያወቀ አጻጻፉን የገድላትና የድርሳናት አጻጻፍ ቅኔያት አሁን መልኮቹ በሙሉ ቅኔያት ናቸው፣ ምሳሌያዊ ናቸው። ቃል በቃል ቢነገር ጸደቀ ይባላል በቅኔ ቤት። ዞር ተደርጎ ነው ቅኔ የሚደረገው። በዚያ መንገድ የተጻፉትን መጻሕፍቶችን ዳይሬክት እየተረጎም ከሄድክ ትሰናከልበታለህ። እና ወንድማችን በጣም ጥላቻ ነው ያለብህ። እኔ ከጥላቻ ብትወጣ የህይወት ጉዳይ ነው ወዳጅ። ኑ ብለህናል። የት ነው የምንመጣው? እንዴ አድራሻ አለህ? ለመሆኑ ዲኖሚኔሽን አለህ? የት ነህ? ጴንጤቆስጣሉ የትኛው ውስጥ ነህ? አንተ እኮ በቃ ከመተቸት ብቻ። በነገራችን ላይ ከኦርቶዶክስ በላይ ጴንጤቆስጣሉን በጣም እንደምትጠላን ያውቃለሁ። በጣም የት ሄደህ ታመልካለህ? የትም እንኳን አትሄድም። ደግሞ ቪዲዮ ማውጣት እችላለሁ ስትተቻቸው የነበረውን ማለት ነው፣ ስታወግዝ የነበረውን ከናሰገድ ጋር ሆነ እና እንደው ጥላቻውን ብትተው ወንድማችን። ነገር ግን ቅኔ ተምሬያለሁ፣ ሐዲስ ኪዳን ተምሬያለሁ፣ ትርጓሜ ማለት ነው፣ ብሉይ ኪዳን ተምሬያለሁ፣ መጽሐፈ ሊቃውንት ተምሬያለሁ ካልከኝ እኔ እቀበላለሁ። ይኸው ካልሆነ ግን መጫጫ ስለሆነ አትረዳው። እኔ ስንት ዓመት ሙሉ ኮቾሮ እየበላሁ ባዶ እንትን ላይ ተኝቼ የተማርኩትን ትምህርት ለአንተ በአንድ ቀን እንዴት ላስረዳ እችላለሁ? ጉባኤ ቃና ነው ላስነግርህ የምችለው። እሱም ደግሞ ውዳሴ ማርያም ተምረህ ዜማ ተምረህ ነው እንጂ ዳይሬክት ቅኔ ቤት እንኳን አይኬድም። እና ወዳጅ እንደዚህ ያሉ አካሄዶች በፍጹም አይመጥንም። በተለይ ብራዘር ዴቭ አንተ ቤት አይመጥንም። እኔ አሁን የገባሁት አንተ በተለይ ሉተራን እኔ ትልቅ ክሬዲት አለኝ እውነት ለመናገር በእርጋታ ስለምታወሩ ደግሞ በእውቀትም ለምትናገረው እኔ አልደብቅም። ያለህን ክሬዲት በጣም ጥሩ ነገሮችን ስለምትናገር ኦነስትሊ አዳምጥሃለሁ፣ እሰማለሁ። ደግሞ ሳዳምጥህ ምን ይላል ብዬ ክስ ለመስማት ወሬ ለመስማት አለ ባንተ ጋር መጣው። እውነት ለመናገር ሚዛን የሚደፋ ነገር በቴዎሎጂው የዌስተርን ቴዎሎጂ በደንብ ትንትን አድርገህ ስታቀርበው እኔ መማር ፈልጋለሁ፣ ማወቅ ፈልጋለሁ። ኦኬ አዳምጥሃለሁ። እንደዚያ ስለሆነ ነው የመጣው እንጂ ዝም ብሎ እንደው የሚያወራ ሰው ጋራ እኔ አም ሶሪ በእውነት እንደዚህ በዚህ ደረጃ እኔን ቁጭ አድርጎ የቤተክርስቲያኗን ትምህርት ተምሬያለሁ ምዕመን ሆኖ ዲቁና ሳይኖርህ በጣም የሚያሳዝን ነውና ትክክል አይደለም። ይሄ እንደዚህ ያሉ ክሶች ካሉ ግን ቅድም ያለውን እንቀበላለን። እንደው ምንም ክርክር አያስፈልግም። በነገራችን ላይ ፍጡራንንና ፈጣሪን አንድ አድርጎ ወይንም ደግሞ ከስላሴ እኩል የሚመሰገንበት መጽሐፍ ካለ ዝም ብላችሁ ላኩልን። ለክርክር አናበቃው፣ እናርመዋለን። እንደ ቤተክርስቲያን አለች። እኔ አሳይመንቱን ወስደዋለሁ። እንደዚህ ያለ መጽሐፍ ካለ ወላዲተ አምላክ ምስክሬ ናት። እንደዚህ ያለ መጽሐፍ ካለ ላኩልኝ። ቀጥታ ለሊቃውንት ጉባኤ ወስጄ መስጠት እችላለሁ። ራሳቸው ያርሙታል። እና ይልቁንስ እንደዚህ ካለ ላኩልን። ኦፖዚት ማለት ፖዚቲቭሊ ነው የምንረዳው። እንደዚህ ያለ ካለ የግለሰቦች መጽሐፍ ሊሆን ይችላል ካለ አሽቀንጥረን ነው የምንጥለው። እኛ ቤተክርስቲያንን እንጂ የምንጠብቅ ግለሰብና ምንፍቅናን በፍጹም ፕሮቴክት አናደርግም። ሲሪየስሊ ይሄ የኔ ቃል የቤተክርስቲያኗ እንደሆነ አርጋችሁ ውሰዱ እውነት ለመናገር። ምክንያቱም ቤተክርስቲያንን ስለማቃት ደግሞ እያደረገችውም ስለሆነ ማለት ነው። ቴንኪው አመሰግናለሁ። እሺ ቴንኪው ቀሲስ ስለ ንግግሮት ስለ መልሱ እናመሰግናለን። ጥያቄውን ግን እንዲመልስልኝ ተምሬያለሁ ካለኝ ይቀበለዋለሁ። ይሄንን የጠየቁትን ጥያቄ ልመልስለት። ምን ተምረሃል? በቤተክርስቲያን ውስጥ ምን ዲቁና ነበረ? ቅስና ነበረ? አዲስ ኪዳንና ብሉይ ኪዳን ትርጓሜ ተምረሃል? ቅኔ ተምረሃል? ዜማ ተምረሃል? እነዚህን እየተማረ ነው መጻሕፍቶችን የሚረዳውና እነዚህን ከተማርክ ተቀብያለሁ። ቴንኪው። ኦኬ ቀሲስ ሜሎስ ቀጥል። እሺ ዴቭ አመሰግናለሁ። እሺ እውነት ለመናገር እንደዚህ ሀሳብ እንኳን ከቀሲስ አልጠብቅም ነበር። እንደሚባለው ታላላቅ አእምሮች ስለ ሀሳብ ያወራሉ፣ ደካማ አእምሮች ደግሞ ስለ ሰው ያወራሉ ይባላል። ቅድም ያልኩት ነገር ነው።
እኔ ሁሌ የማወራው አይዲያ ላይ ነው፣ ሀሳብ ላይ እናወራ ነው የምለው። እነሱ ግን ፐርሰናል አታክ ያደርጋሉ ስል ነበር። እሱን ነው ቀሲስ ፕሩፍ ያደረጉልኝ ማለት ነው። ለዛውም ተጨባጭ ያልሆነ ፐርሰናል አታክ። ለምሳሌ ቴዎሎጂ የገባኸው ከ10ኛ ክፍል ይሁን ከ12ኛ አሉ። እሱንም አያውቁም። በማያውቁት ነገር ለምንድን ነው ሀሳብ የሚሰጡት? ይህን ነው የምለው፣ ፐርሰናል አታክ። ለዛውም ማስረጃ በሌለ እኔ ምን ኑሮኝ ቴዎሎጂ እንደገባው ምን ያውቃሉ? አያውቁም። ስለዚህ ልለፉ። የሚያውቁ ከሆነ ይነግሩኛል፣ ግን አያውቁም በእርግጠኝነት ማለት ነው። ቢያውቁ ኑሮ አይናገሩም እንደዚህ በድፍረት። ሁለተኛ ነገር ዲቁና ተምራለሁ ያሉ። ዲቁና እንዳልተማርኩ እርሶም ያውቃሉ እኮ ማለት ከዚህ በፊት እኮ በስልክ አውርተናል። ምን ተምራል ብሎ ጠይቆኝ ነግሬዎታለሁ። የሚያውቁትን ነገር ነው፣ የዲቤት ጥሪውን ለማምለጥ የሚያውቁትን ነገር ነው ያነሱት ማለት ነው። ለእርሶ ብቻ አይደለም ሚዲያ ላይ ተናግሬያለሁ። ኢንተርቪውም ስለኔ ህይወት ሰዎች ሲጠይቁኝ አውርቻለሁ። ማየት ይችላላችሁ። ዲቁና አልተማርኩም፣ እውነት ነው። ዲቁና አልተማርኩም ማለት ግን የቤተክርስቲያኒቷን ትምህርት አላውቅም ማለት ግን አይደለም። ለምሳሌ ቅድም እርሶ ብለዋል ቴዎሎጂ ገብቻለሁ። የቤተክርስቲያኒቷ እንግዲህ ትልቁ ተቋም ቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ተምሬያለሁ። ተምሬ ስጨርስ ቤተክርስቲያኒቷ ምንድን ያለችኝ? ሂዱና አስተምሩ አይደል የምትለው ቤተክርስቲያኒቷ። ቤተክርስቲያኒቷን የማያውቅ ሰው ነው ለካ ቤተክርስቲያኒቷ ሂድና አስተምር ያለች። ሌላው ዲቁና ያን ያለ እኮ ትልቅ ነገር አይደለም። በግዕዝ የተጻፈው በአማርኛ ተጽፏል። በአማርኛ የተጻፈው ላይ ማውራት እንችላለን። ነገሩን በጣም ቀላል ለማድረግ ማለት ነው። ቀላል ለማድረግ አዲስ ኪዳን ተምራለሁ ወይ ካሉኝ፣ ያው ሥላሴ ዩኒቨርሲቲ ውስጥ በሚሰጠው ሌቭል አዲስ ኪዳን መጽሐፍ ተምሬያለሁ። ለዛውም በየኔታ ደጉ ነው የተማርኩት አዲስ ኪዳንን ማለት ነው። የኔታ ደጉን እንግዲህ ያውቋቸዋል ብዬ አስባለሁ። ስለዚህ ኦርቶዶክስ ቤተክርስቲያን በቲዮሎጂ ሌቭል ባስቀመጠችው መንገድ ተምሬያለሁ። ከዛ ውጪ በንባብ ብዙ ነገሮችን አውቃለሁ፣ በደንብ አውቃለሁ። 4 ዓመት እንግዲህ ስለ ራሴ ማውራት እንኳን ብዙ አልወድም፣ ግን 4 ዓመት ጊዮርጊስ እርሶም ያውቃሉ። 4 ዓመት ቴዎሎጂ፣ በአጠቃላይ 8 ዓመት ቤተክርስቲያኒቷን ትምህርት ተምሬያለሁ። ይህ ስል ሁሉን ነገር አውቃለሁ እያልኩ አይደለም፣ ግን ቢያንስ በየትኛው መንገድ ቤተክርስቲያኒቷ እንደወደቀች ግን አውቃለሁ፣ ጥንካሬዋንም አውቃለሁ። ስለዚህ ሜሎስ አያውቅም ከሆነ እድል እኮ እየሰጧችሁ ነው። እድል እኮ በጣም እየሰጧችሁ ነው። ይኸው እድል ግቡና ይኸው አለማወቄን አሳዩ እያልኩ እኮ ነው። ማለት ለምን በዚህ ደረጃ እንዳናደዱት የሆነ ታላቅ እድል ሰጧችሁ። መጽሐፍቶቹ ደግሞ በአማርኛ ተጽፏል። ሁሉንም የምትሏቸው የቤተክርስቲያኒቷ እንግዲህ ዶግማ የሚባሉት የዶግማ መጽሐፍት የሚባሉት ብሉያት፣ አዲሳት፣ ከዛ መጽሐፈ ሊቃውንት አለ፣ ከዛ በኋላ ደግሞ መጽሐፈ መነኮሳት አለ። ሁሉም በአማርኛ አለን፣ ማውራት እንችላለን። እና አያውቅም ለሚለው በዛ አለማወቄን እባካችሁ አሳፍሩኝ እኮ እያልኩ ነው። ማለት አሳፍሩኝ፣ እንነጋገርና አሳፍሩኝ። ከተሳሳትኩ እና ማስረጃ ከሌለኝ እዛው ላይቭ ላይ ይቅርታ ጠይቃለሁ ማለት ነው። እስከዛ ድረስ በሐሰት ነው የከሰስኳት ቤተክርስቲያኒቷን ብዬ ይቅርታ ጠይቃለሁ። ይቅርታ ለመጠየቅ ችግር የለብኝም። ሌላው የመጨረሻው ፖይንት ጴንጤ አትወድም ማስረጃ አለኝ አሉ። አወጣዋለሁ አሉ። አሁንም እንደዚህ አይከብድም ቀሲስ? ካሎት ያው አሁን ያውጡ። ምንም እኮ ወደኋላ የሚባል ነገር አለ። ካሎት ያውጡ። አሰግድ ቤት አሉኝ። አዎ አሰግድ ቤት የሰራሁት ቪዲዮ አለ። እሱ ቪዲዮ ምንድን ነው? ሰው መንፈስ ነው የሚለውን ትምህርት ተቃውሜያለሁ። ያኔ ገና የዛሬ ስንት ዓመት በፊት ሰው መንፈስ ነው የሚለውን ትምህርት ተቃውሜያለሁ። አሁንም እቃወማለሁ። ይሄ ደግሞ የፕሮቴስታንቱን ትምህርት ይወክላል ብዬ አላስብም። እሱን ተቃውሜያለሁ። ሰው መንፈስ ነው የሚለውን ትምህርት ማለት ነው። የቃል እምነት እንቅስቃሴ ተቃውሜያለሁ። እንዳልተቃወምኩ የሚያስቡ አንዳንድ ሰዎች አሉ። ግን እኔ ከዛሬ ስንት ዓመት 5 ዓመት በፊት ነው ስቃወም የነበረው። ቃለ ዓዋዲ ያለው በቲቪ የተቀረጸ ነው፣ ዩቲዩብ ላይ ታገኙታላችሁ። የቃል እምነት እንቅስቃሴ ከያኔ ጀምሮ ስቃወም ነበር። ይሄ ከሆነ እያሉ ያሉት እንደ ዩቲዩብ ላይ አለ፣ ማንም ሰው የሚያየው ነው። እና ያለ ማስረጃ እንደው ማውራት የእውነት እርሱን የሚመጥን አይደለም። በጣም ከታላቅ አክብሮት ጋር ማለት ነው። እና ካለ ግን አሁን ከተናገርኩት ውጪ
ካለ ግን እባክዎትን አሁን ይክፈቱ፣ ያሳዩ እንጂ እኔ ጴንጤን አይወድም የሚለው አገላለጽ ልክ አይደለም። የዳነውን ህብረተሰብ ላልወድ አልችልም። ወንድሞቼና እህቶቼን ልጠላ እንዴት እችላለሁ? እንዴት ሊሆን ይችላል? እንደዚህ አይነት ንግግር ልክ አይደለም። ቀሲስ መጨረሻ ያው ጥላቻ አለብህ የሚለው ያው ብዙ ጊዜ መደጋገም ስለሆነ ከዚህ በላይ ማውራቱ አስፈላጊ አይደለም። ግን ለመጨረሻ ጊዜ እባካችሁን ይኸው ጥሩ እድል እየሰጧችሁ ነው። የተናገርኩት ሐሰት ከሆነ ቅድምም ያለ ማስረጃ ነው ያወራው ብሎኛል ቀሲስ። ያወሩት ነገር ሐሰት ከሆነ እባክዎትን እርሶም ወይም ሌላ መምህራን የኦርቶዶክስ መምህራን ይግቡና እኔ ቴዎሎጂውን የተማርኩት ስለዚህ ቴዎሎጂን የተማረ መምህር ይግባና በቴዎሎጂ እናወራለን ማለት ነው። የኦርቶዶክስ ቤተክርስቲያን በዚህ ጉዳይ ላይ ምን ትላለች? ማርያምንና መስቀሉን እንዴት ነው የምትገልጸው የሚለው ቅድም እንዳልኳችሁ በመጽሐፍቶቿ ውስጥ አሉ። በግልጽ በአማርኛ የተጻፈ በዋልድ መጽሐፍቶቿ ውስጥ በጣም ብዙ ነው ያለው። ከዛ ደግሞ ሲያልፍ በመምህራን ደረጃ የተጻፉ ጽሑፎች አሉ በአማርኛ ማለት ነው። እነሱን ገልጬ ያሳያለሁ። እዚህ ህዝቡ መቼም አንብቦ መረዳት የሚችል ሰው ነው። የተለየ ነገር ያስፈልጓል ብዬ አላስብም። ስለዚህ ለሰው ገልጠን እናሳይ። ከዛ በኋላ ማን ሐሰት እያወራ ማን እውነት እየተናገረ እንደሆነ ለህዝቡ ብንተው፣ ህዝቡን በጣም እንደማያውቅ አድርገን ባናስበው ጥሩ ነው ብዬ አስባለሁ። ግን ስቲል ለእርሶ ክብር አለኝ፣ እንደምወደው ትምህርት ያውቃሉ። አመሰግናለሁ። እሺ ቴንኪው ሜላ፣ እናመሰግናለን። ይቅርታ አንድ ጥያቄ ልጠይቅ። ማለት እርሶ ከገቡ ቀሲስ አሁንም ለሱ ነው የሚሰጠው። መልስ አልመለሰልኝም ብዬ ነው። አሁን መልስ አልመለሰልኝም። የጠየቅኩትን እኔ ልቀበልህ እያልኩት እዚሁ መግለጥ እንችላለን ይለኛል። እና እኔ አሁን ግዕዝ አንደርስታንድ ታደርጋለህ፣ ቅኔ ተምርሃል ወይ? አጻጻፉ በግዕዝ የቅድስት ሥላሴው ያልከው ኢንትሮዳክሽን ነው የስኖፕቲክ ጎስፐል ምናምን፣ እሱን እኔም ተምሬዋለሁ። እሱ በአማርኛ የሚሰጥ ነው። እኔ እያወራ ያለሁት አንተ የምትከስባቸው ክሶች የተጻፉበት ቅኔያዊ አጻጻፍ ግዕዞችን አንደርስታንድ ካረካቸው ክፈተውና እዚህ ላይ ማውራት እንችላለን። ተምርሃል ወይ ነው። ካልሆነ ግን ልኑ ተቀበሉ ለምን ትላለህ? የላየ እኔ እኮ ያንተ ጥላቻ እንግሮብኝ አይደለም ታውቃለህ፣ እንድትመለስ ነው ፍላጎቴ። ግን አቅርበው እንደዚያ ከሆነ የምትረዳ ከሆነ ተምሬያለሁ ካልክ አውጣው። ቅድስት ሥላሴ አንድምታ ይሰጥ። ቅድስት ሥላሴ ወንጌላቶች በጣም እውነት ለመናገር ሾርትሊ ጀነራላይዝ የሆኑ ነገሮች በአማርኛ ነው የሚሰጡት። እኔ ራሴ ስለተማርኩ ማለት ነው። እኔ እየጠየቅኩ ያለሁት አንድምታ ተምርሃል ወይ፣ ትርጓሜ ተምርሃል ወይ፣ ቅኔ ተምርሃል ወይ? እነዚህን ከተረዳቸው ክፈተው፣ እዚህ ላይ ክፈተው ያለው እንደዚህ። ካልተማርከው ግን በቃ እኔ እንዳወራህ አድርጌ ጥላቻ ነው ከማለት ምንም ልላችልም። እኔም ቢሆን ጥላቻ የለብኝም። እንድትመለስ በጣም ፍላጎቴ ነው። ደግሞ ጠይቄ አውቃለሁ። በእውነቱ ለምን እንደዚህ ትሆናለህ? ለምን ትባዝናለህ? ወንድሜ ቴንኪው አመሰግናለሁ። ዴባ ካልሆነ ግን እንትን እንዳይሆነው መመላለስ እንዳይሆን ነው። እኔ ጥላቻ የለብኝም። በዚያ እንዳትረዳኝ ሆት ብዬ ስላወራሁኝ ያው የኔ ተፈጥሮ ነው። ምንም ማድረግ አልችልም። በዚያ መንገድ ተረዳው። እንደምትመለስም ተስፋ አለኝ። በእውነቱ ከዚህ እንድትወጣ እጸልያለሁ። እግዚአብሔር ይርዳህ። ቴንኪው። እሺ ቴንኪው ቀሲስ። ሜላ የምትለው አለ ወይስ ልለፍ? እሺ እኔ ከመቼ ጀምሮ ቅኔ መማር መስፈርት እንደሆነ ለዲቤት አላወኩም። ቅኔ በቅኔ ናውራ አይደለም ያልኩት። ስለዚህ እርሶ መስፈርቴ ከሆነ ቅድም ብያለሁ፣ ቅኔን ያልተማርኩ ምንም የተማርኩትና ያልተማርኩትን አውቃለሁ። ለምን መሰለህ ይላል። ይኸውልህ አሁን ቅድም የጠቀስከው ለእሉ ክልኤቱ ፍጡራን ስብሐተ ፈጣሪ ይደልዎሙ የሚለው በጣም ግልጽ ነው፣ በጣም ግልጽ ነው። ግን ብዙውን ጊዜ ታነሱታላችሁ፣ ትከሳላችሁ። አሁን ይሄ ቅኔ ነው፣ ሙያ ይሰጣል። አሁን ዘርፍ፣ አገባ ምናምን የሚባሉ ነገሮች ስብሐተ ፈጣሪ የሚለውን ወስዳችሁ ዳይሬክት ነው የምትተረጉሙ። ካልተረዳችሁት አጻጻፉን የኛ ልጆችም ራሱ እኮ ምዕመናን ከሆኑ ላይረዱት ይችላሉ። እውነት ለመናገር እንደዚህ ያለውን እኔ ቅኔ ተምራል ምናምን ብዬ ለማካበድ ምናምን አይደለም። በእውነቱ እግዚአብሔር በሚያውቀው ላጣመው ካልክ እውነት ለመናገር ብዙ የሚጣመም ነገር አለ። መጽሐፍ ቅዱስ ላይም ብዙ የሚጣመሙ ነገሮች አሉ። ዛስ ዋይ የሁሉ ዲኖሚኔሽን የተፈጠረው የሁሉ ቤተ እምነት የተፈጠረው መጽሐፍ ቅዱስ የተለያየ ስለሆነ አይደለም፣ አተረጓጎም ነው። ግን በቤተ ክርስቲያኗ ካልተረዳኸው በቃ እየከሰስከን ነው የምትቀጥለው፣ እየከሰስከን ነው። እና አይምሮህ ደግሞ ሁሌ ኔጌቲቭ ቲንኪንግ ደግሞ ምን ያመጣል? በሽታ ላይ ይጠላል ወድም ማለት እና እንደዚያ ከሚሆን የምንለውን ብትሉ በቃ ማለት በትክክል ካላችሁን ይጠቅመናል።
እኔ እውነቴን ነው። በፍጹም አንድ ቀን ኮምፕሮማይዝ ማድረግ ነው ያልፈልግም። የስተት ትምህርትን እንኳን አይደለም ሌሎቹ ይቅርና የኛ ሰዎች አባቶች ተምረናል የሚሉት ሰዎች እንኳን ደሜን ነው የሚያፈሉት። ስተት ከሆነ ስተት ነው በቃ ኮምፕሮማይዝ አናረግም። ግን የምትሉት ግን የምትከሱበት ነገር ግን በቃ የሆነ ኃጢአት ነው። እውነቴን ነው፣ ሐሜት ነው የምነግራችሁ። እግዚአብሔር ምስክሬ ነው። እንዴት ስላሴንና ፍጡራንን አንድ አድርጋችሁ ታመሰግናላችሁ? እናንተ እኮ ይሄንን የምታነሱት ስብሐት ለእግዚአብሔር ስብሐት ለማርያም ማምላክ የሚለውን ትወስዱና ይኸው መጀመሪያ እግዚአብሔር ከዛ እመቤታችን ቀጠለች። ይሄ መጽሐፍት ላይ ያለ ነገር አይምሮሽ የተመሰገነ ይሁን እግዚአብሔር የተመሰገነ ይሁን ብሎ ስለ አቢግያል ይናገራል ዳዊት። በው አጫፍሮ ያውም ማለት ነው ምስጋናን አንዱን በው አጫፍሮ ለእግዚአብሔርና ለአቢግያል ይሰጣል። መጽሐፍ ቅዱሳዊ ነው። ግን ኢንቴንሽናችንን ሳትረዱ ስለምትከሱን እምናምነውን ሚስኮት ስለምታደርጉ ነውና በትክክል ግን ስህተት የሆነ ነገር ካለ አሁንም ደግሜ ልናገርና ልጨርስ፣ ላኩልን። በትክክል የተሳሳተ ነገር ካለ ላኩልን። እንዲያው ፖስቱት፣ ራሱ አትላኩልን፣ ፖስቱት። እኛ መልስ እንሰጥበታለን ወይንም ለቤተ ክርስቲያን እናቀርበዋለን። በዚያ ልክ ከከሰሳችሁ እንቀበላለን። ይሱን በእውነቱ ቴንኪው። እኛም እየከሰስናችሁ ስለሆነ ማለት ነው። ቀሲስ እናመሰግናለን። እውነት ለመናገር ግን በጣም ያስቸግሩኝ እርሶ ነዎት። ምክንያቱም ማኔጅ እንዳላደርግ አሁን ቀሲስም ስለሆኑ ካህንም ስለሆኑ በጣም እያከበርኩኝ እዮብናው ሚዩት አድርግ እንደምለው እርሶን ልሎት አልችልም እና እንትን ብለውኛል። ቴንኪው አመሰግናለሁ ስለ አከበርከኝ። እግዚአብሔር ያክብርልኝ። እኛ ቤት ስለማትመጡ ነው። ብትመጡ እንዴት ደግሞ እንደማከብራችሁ ታውቃላችሁ። ሰላም ዋሉልኝ። ከልብ አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ ሁላችሁንም፣ ኤፋንም፣ አሌክስንም፣ ሜሎስንም፣ ኢዮባንም፣ ኤፍሬም ባለ ጊዜ ወዳጀንም ሁላችሁንም ከታች ያላችሁትን ውድድ አደርጋችኋለሁ። ቴንኪው ሰላም ሁኑልኝ። እሺ ቴንኪው ቀሲስ ሜላ የመጨረሻ ሀሳብን መልስን በዚህ ላይ ሰጥና ከዛ ወደ ኢዮብ አልፋለሁ። መጨረሻ ላይ ኤፋ ይጠቀልላል። እሺ መልካም ዲፍ ባጭር ለማስቀመጥ እኔ ቅኔ መማር ከመቼ ወዲህ ለመንፈሳዊ ውይይት መስፈርቱ ነው እንደመጣ አላውቅም። እነዚህ መጽሐፎች በግልጽ በአማርኛ የተጻፉ መጽሐፎች ናቸው። በቃ ተተርጉመውልናል። በተተረጎሙ በአማርኛ በተጻፉ ጽሁፎች ላይ ለመወያየት የግዴታ ቅኔ መማር አለበት የሚለው ላለመወያየት የተመረጠ መንገድ ነው ብዬ አስባለሁ። ግን ቅኔው እንደ መስፈርት ከሆነ የተቀመጠው ቅኔ የተማሩ ተሐድሳውያን አሉ። ከነሱ ጋርስ ዲቤት ማድረግ ይቻላል ወይ? ያደርጋሉ ወይ? እሱ ፈቃደኛ ከሆኑ ዴቭ ቤት የግዴታ ከኔ ጋር መሆን አይጠበቅባቸውም። ቅኔ የተማሩ የሚያስተምሩ በጣም ብዙ መርጌቶች አሉ በተሐድሶ ውስጥ ማለት ነው፣ ከኔ በብዙ የሚበልጡ በእውቀት የቤተክርስቲያኒቷን ትምህርት ትራዲሽናል የሆነውን ትምህርት የተማሩ። ስለዚህ ከነሱ ጋራ ዲቤት እንዲያደርጉ ጥሪ ያቀርባለሁ ማለት ነው። ስለዚህ ከኔ ጋራ ቴዎሎጂን የተማረ በሰንበት ትምህርት ቤት ያለፈ ሰው ብንወያይ ደስ ይለኛል። እንግዲህ 500 ሰዎች አላችሁ፣ የሆነውን ነገር ታያላችሁ ብዬ አስባለሁ። ተረድታችሁታል። አሁንም የሚወያይ ሰው ካለ ሁሌም ሬዲ ነኝ። በፈለጋችሁት ሰዓት በፈለጋችሁት ቀን ይኸው ወንድማችን ዴቭ ቤት ና ሲለኝ ዴቭ እመጣለሁ። የዋሾት ነገር ካለ በማስረጃ ሞግቱኝ ማለት ፈልጋለሁ። በጣም ነው የማመሰግነው ዴቭ። ሁላችሁም ጸጋ ይብዛላችሁ። ቴንኪው ሜላ፣ በጣም እናመሰግናለን ስለነበረ ጊዜ ከኛ ጋር ሁሉ በጣም እናመሰግናለን። ቴንኪው። ኦኬ ኢዮብ መኮንን፣ እንግዲህ የተፈጠረውን ነገር ስለምታውቅ ለዛ ነው ያዘገየው። አሁን ያንተ ተራ ነው። ኦኬ እሺ፣ ሁላችሁም ሰላም ብያለሁ። እዚህም ያላችሁት ከታችም ሰላም በክርስቶስ ይብዛላችሁ። አክቹሊ እንቅልፌም መጥቷል፣ ሰዓቱም ሄዷል። ብዙ ነገር ማንሳት እንፈልገው ነገር ነበር። የተወሰነ ነጥብ ብቻ ለማንሳት እሞክራለሁ። በመጀመሪያ ደረጃ ያው ቅድምም ዴቭ አንተ ስታስተምር ኮሜንትም እያደረኩኝ ነበረ። ይሄ ያቀረብክበት መንገድ ክሪቲክስ ምናምን ነገር በጣም ጥሩ ነው፣ እግዚአብሔር ያክብርልን ብያለሁ። ቅድምም ስናገር ስለነበር ማለት ነው ለእኛም ልጆች እዚህም ኮሜንት ላይ ስጽፍ ነበር። ወደ ሁለተኛው ሀሳብ ግን ስመጣ የተነሳው ነጥብ ላይ ከኔ ጋር በተያያዘ የተነሳው ነጥብ ላይ ልጀምር ብዬ ነውና ኤፍሬም ባለጊዜው ቅድም ስትናገረው ነበረ። ይሄ የተነሱት መጽሐፍቶች እንደው ቤተክ ላይ ዳዊትም ቅድም ስለተናገርከው ዓለም ቤት ተከፍቶ የሚነሱት መጽሐፍቶች አሉ፣ የሆነ ሞክ የሚደራረግ ነገር ማለት ነው። ኢቭን አሁን ራሱ ቀሲስ እዚህ ቁጭ ብለው
ከታች እንዴት አድርገው ቀሲስ ሲሳደቡ እንደነበር አይቻለሁ። ጌታ ምስክሬ፣ ማን ሲሳደብ እንደነበር በደንብ እየተመለከትኩኝ ስለነበር ማለት ነው። ኤኒዌይስ ሞክ መደራረጉ ይሄ ሶሻል ሚዲያ ላይ አለ። ይሄ ማንም ሊደብቀው የሚችለው ነገር አይደለም። ኤኒዌይስ ግን ወደ ሀሳቤ ስገባ ኤፍሬም ቅድም ያነሳው ሀሳብ አለ። እቺ ቢጫዋ መጽሐፍ ላይ ምናምን እዛ አለምዬ ጋ ገብተን የምናወራት ነገር አንዳንዴ ጥያቄ ሲፈጥርባቸው ያለው እኔ ቢጫዋን መጽሐፍ ወይ ደግሞ እዛ ጋር ሳነሳቸው የነበረውን ሙግት አሁንም ከማንሳት ወደኋላ አይደለም። ዴይሊ የማደርገው ነገር ነው። ቀን በቀን ነው ቤታችንን የምንከፍተው፣ ቀን በቀን የምናነሳው ሀሳብ ነው። ያ የሙሉ ወንጌል የአማኞች ቤተክርስቲያን የሙሉ ወንጌል የአማኞች ቤተክርስቲያን ነው መሰረታዊ ክርስትና ትምህርት የአስተማሪ መምሪያ የሚል መጽሐፍ ነው። እንደተወገዘ ይሄ መጽሐፍ ትክክል አይደለም፣ እኛን አይወክልም የሚል የትኛውም ሙሉ ወንጌል የትኛውም ሰው ኦኬ፣ እዚህ 460 ሰዎች አላችሁ። የትኛውም ሰው አለምዬ ጋር ቤት ስንከፍት መጥቶ መሞገት ኢዮብ እዚህ ጋር ስህተት ነክ ብሎ መጠየቅ ይችላል። ይህንን ኦፕን ነው ቤታችን መጥቶ ቀን በቀን የምናደርገው ነገር ስለሆነ፣ ስለዚህ ኤፍሬም ምናልባት ፈቃደኛ ከሆንክ መተክ መጠየቅ ከዛ ምን እያልን እንደሆነ መረዳት ትችላለህ ነው። ሌሎቻችሁም ተሳድበሃል ምናምን ነገር የምትሉት ማለት ነው። ሁለተኛ ግን ሲቀጥል ቅድምም ሲነሳ ነበረ ወንድም የሚለው ስም አክቹዋሊ ሁላችሁንም እንወዳችኋለን። ምን ይዘክ ነው? ለምሳሌ ቅድም መጽሐፍት ስትከፍት ነበርና መጽሐፍት ከፍተክ ይሄ ሁሉ የእናንተ መጽሐፍ ነው አልከን። አንተን እኛ ምን ብለን ነው የምንሞግትክ? ከየት ቤተ እምነት ነክ? ምን ይዘን ነው? ምንድን ነው የቤተ እምነትክ የእምነት መግለጫክ ምንድን ነው? ማለት የትኛውን ይዘን ነው ልንሞግት የምንችለው? እሱን ክሊር ብታደርግ ጥሩ ነው። ሲቀጥል እነዚህ ገላት ላይ ድርሳናት ላይ ችግር የለውም። ማንኛውም ሰው ጥያቄ ያነሳል። እኛም እኮ ጥያቄ እናነሳለን እኮ። ይሄ እንዴት ይታያል እንላለን። ስለዚህ አንተ ጥያቄ አንሳ፣ እኛም ልጆች አለን፣ አባቶቻችንም አሁንም ቀሲስም እንደተናገሩት አሉ። አንድ ላይ ሆነን መልስ እንሰጣለን። ከኛ ያለፈውን ደግሞ ለቤተክርስቲያን አሳልፈን መወገድ ያለበት ይወገዳል፣ መቀጠል ያለበት ደግሞ ትርጓሜ ተበጅቶለት ይቀጥላል ማለት ነው። እንደዛ ነው የሚሆነው። ስለዚህ የሚሉት ወንድማችን አንደኛ ከየት ቤተ እምነት ነክ? ቤተክርስቲያን ስትተች ከየት ቤተ እምነት ነክ? ኳሱ በእኛ ሜዳ ብቻ ሆነ። ኦኬ፣ አንተ ከየት ቤተ እምነት ነክ? ምን ይዘን እንሞግትክ የሚለውን አንድ ነጥብ እንድትይዝልኝ እፈልጋለሁ። ሁለተኛ እዚህ ከቢጫዋ መጽሐፍ ጋር ሶስት ፈጣሪ ያለ አይነት ነገር ማለት ነው፣ ስቴትመንቱ ሶስት ፈጣሪ ያለ የሚለውን መጽሐፍ ስናነሳ ነበር። ለምሳሌ አገር በቀል ምሁር የሆኑት አሚን ስናነሳቸው የነበሩት እነ ተስፋዬ ሮቤሌን እንግዲህ ሰሞኑን እኛ ቤት የነበራችሁ ሰዎች መታችሁ አይታችኋል ብዬ ስለማስብ ማለት ነው። የጳውሎስ ፍቃዱን አንስተናል። የጳውሎስ ፍቃዱ መጽሐፍ አንድ ሰው መጥቶ ሊሞግተን አልቻለም። ምናልባት ከእኛ ቤት መታችሁ የነበራችሁ ሰዎች የጳውሎስ ፍቃዱን በስኮላር ደረጃ አገር በቀል ስኮላር ተብሎ የሚጠቀሱ ናቸው። ኦኬ፣ ሶስት ፈጣሪ አይነት ነገር አስተምረዋል መጽሐፍ ቅዱስ ላይ። እንግዲህ ትምህርተ ሥላሴ አይደለ እስካሁን ሲወራ የነበረው። መጽሐፉን ስንመለከት ሶስቱም አካላት አብም ወልድም መንፈስ ቅዱስም በተለያየ መንገድ ይፈጥራሉ የሚል ነገር፣ ሶስት ፈጣሪ አይነት ነገር ተቀምጧል። ይሄንን ይኸው ሳምንቱን ሙሉ ሰዎች ሁሉ እስኪሰለቻቸው ድረስ ከፍተን ኑ መጉቱ ይህንን ነገር ይሁ ብለን ሰጥተናል። ሌላው ዴቭ ከሞላ ጎደል ሀቀኛ ነክ ብዬ አስባለሁ። ቅድም የተናገርከኝ ነገር አለ። ቤት ከፍታችሁ ሞኬ ማድረግ ሙሉ ወንጌል ላይም ለተናገር ነው ጳውሎስ ፍቃዱ ላይ ተስፋዬ ሮቤል ላይ ሌሎችም በእናንተ በኩል ያነሳናቸው መጽሐፍት መሞገት የሚችል ሰው ማንኛውም የትኛውም ሰው ይሄ እኔ ራሴ ነኝ ያለሁት ማንኛውም ሰው ቤታችን መጥቶ አለምዬ ቤት መጥቶ መሞገት መጠየቅ ይሄ ስህተት ነው ማለት ይቻላል። ሁለተኛ ግን ቅድም ተመስገን ማርቆስ ያው እዚሁ ስላለ ተመስገን ማርቆስ ያው ሉተራን ስለሆነ በአንተም ሳይድ ስለሆነ ትችቴን ላቅርብ። ኦኬ፣ ክርስቶስ ሰይጥኗል ብላ ኦርቶዶክስ ቤተክርስቲያን ታስተምራለች ብሎ መጽሐፍ ከፍቶ እዚህ ሲያሳይ ነበር። ማንም ግን ይሄ እንደዚህ እያለ አይደለም ብሎ የተናገረው አንድም ሰው የለም። ኦኬ፣ ለዛም ቢሆን ይሄንን የምታምኑ ሰዎች ካላችሁ መታችሁ ቤተክርስቲያን እንደዚህ ታምናለች ብላችሁ መሞገት የምትችሉ አሁንም ቤታችን ክፍት ነው ማለት ነው። ሲቀጥል ከዚህ በፊት ሳክራመንት ላይ ሲነሳ ላይክ ጥምቀት ሲነሳ ውሃስ በመጠጣትስ ልጅነት ሊገኝ ይችላል ወይ ብለክ ሜሎስ ጠይቃል። ከዚህ በፊት ላይክ በዛን ያክል ቅዱስ ሚስጥራችንን ሞክ ስታደርግ የነበርከው አንተ ነህ። ስለ ሞኪንግ ባናወራ ጥሩ ነው ብዬ አስባለሁ። ይሄ ማለት አይበጀንም፣ ትክክልም አይደለም። ስለዚህ አንድ ነጥብ በነጥብ ላስቀምጠውና ሀሳቤን ስለመሸም እንቅልፌም ስለመጣ ይቅርታ እንግዲህ ካበዛውባችሁ። እስካሁን የጠበቅኩትኝም
አንደኛ ስለኔ፣ ሁለተኛ ስለ ቤተክርስቲያን የተነገረውን ነገር በተወሰነ መልኩ ለማጥራት ስለፈለኩኝ ነው። ስለዚህ በነጥብ ሳስቀምጠው እንደው ዓለም ቤት እየተከፈተ የሆነ ሞክ የመዳረግ የመሳደብ ነገር አለ የምትሉ ከሆነ ይኸው ልክ አሁን ሜሎስ እንደተናገረው ማለት ነው። ይሄን ሰድባችሁናል፣ ይህ ትክክል አይደላችሁም የምትሉ መታችሁ መሞገት ትችላላችሁ። ሁለተኛ በሳክራመንት ደረጃ ኦኬ፣ በተለይ ደግሞ ሚስጥረ ጥምቀት ላይ ሚስጥረ ቁርባን ላይ እሞግታለሁ የሚል ሰው ካለ የቤተ ክርስቲያን ልጆች አሉ፣ ወንድሞቻችን አሉ፣ መታችሁ መሞገት፣ እህቶችም ካላችሁ እህቶቻችንም አሉ መሞገት የሚችሉ ኦኬ፣ መሞገት እውነተኛውን ትምህርት መግለጥ የሚችሉ አሉ። እዛ ላይ መታችሁ መነጋገር ትችላለችሁ። ወደዛ መግባት እንችላለን፣ ምንም ችግር የለውም። ከዛ በመቀጠል ግን ገላት ላይ ድርሳናት ላይ ለሚነሱ እኛም ጥያቄ እናነሳለን። አብራችሁን ጥያቄ ማንሳት ትችላላችሁ። እኛ ምንችለውን እንመልሳለን። ካልቻልን ልክ እንደ ቀሲስ አባቶቻችን አሉ፣ አባቶቻችን ያለፈውን ደግሞ ወደ ቤተክርስቲያን ወስደን ቤተክርስቲያን ደግሞ መልስ ትሰጥበታለች ማለት ነው። እንደዛ ነው የምናደርገው። ሂደቱ እንደዛ ነው የሚሆነው። ስለዚህ ይህንን ነው ማለት እንፈልገው። ሌላ ግን ቅድም ሲነሳ ትንሽ የደበረኝ ነገር ኤፍሬም ስትናገረው ያው መጨረሻ ላይ ታጠቃልሉታላችሁ ብዬ ነው። ኤፍሬም ስትናገር በትምህርተ ሥላሴ ላይ ሁለት አይነት ቪው እንዳለ አምናለሁ አልክ። ኦኬ፣ እንደዚህ አይነት ሲነሱ የነበሩት ነገሮችን ሳምንቱን ሙሉ የእኛ ቤት ነው ብለን አልተሆነውም እኮ ሳምንቱን ሙሉ ምን እየተባለ ነው እያለን መልስ ስንሰጥበት የነበረ ነገር አለ። ኢቨን አባታችን እንኳን መልስ ሲሰጡ መልስ ለምን ሰጡ ተብሎ ቤት ተከፍቶ ሲሰደቡ ነበር። አይገርምም? አባታችን ራሳቸው መጽሐፈ ሚላድ ስትሉ ነበር ከስር። አባታችን ራሳቸው ለስላሴ ጾታለሁ ብለው ሲናገሩ አውጥታችሁ ተናግራችሁ እንዴት አራት አይና እንደዚህ ይላሉ ብላችሁ መልስ ሲሰጡ ግን ምን ብለዋል አባታችን? መጽሐፈ ሚላድ እንኳን ያልተመረመረ ነገር ነው ብለው ሲናገሩ አንድም ሰው አራት አይና ናቸው ይህን እንዴት ተናገሩ ትክክላቸው ብሎ የተናገረ ማንም አንድ ሰው የለም። ኦኬ ሶ ሞኪንግ የሚለውን ነገር እንተውና ቅድም ግን ኤፍሬም ባለ ጊዜ እንደው ትምህርተ ሥላሴ ላይ ሁለት እይታ አለ። አንደኛው ወደ ገደል የሚመራ አይነት ነገር ብለህ ተናግረሃል። እኛ በፕሮቴስታንቱ ዘንድ ይሄኛውን ላይክ እንደ ፖለቲክስ እንደ ስድብ አይደለም። እሺ ወስደው በጣም ይቅርታ። እኛ በፕሮቴስታንቱ ዘንድ አንድ ወጥ የሆነ የሥላሴ ትምህርት አለ ብለን አናምንም። ኦኬ ለምሳሌ የሙሉ ወንጌል ቅድም የተነሳውን አሁንም መታችሁ መሞገት ትችላላችሁ። ወልድ ከአብ ሲወጣ መፈጠርን ነው የሚያሳየው ብላ አስቀምጣለች። መልሳ ደግሞ ታርመዋለች እዛው ደግሞ ከታች። ኦኬ ስለዚህ ስህተት እንዳለ መተማመን መቻል አለብን። ሌላ በሁለተኛ ሳይድ ሳምንቱ ሙሉ ወሩን ሙሉ ስንሄድበት በተለይ ሰኔ ወር ላይ በደንብ አድርገን ስንሄድበት የነበረው ነገር አለ። ለምሳሌ በእኛ ቤተክርስቲያን ፍቃድ ለአካል ተሰጥቶ አይነገርለትም። ስለዚህ እሱን ይዘን የሙሉ ወንጌልን መጽሐፍ ስንተች ነበረ። የሙሉ ወንጌልን መጽሐፍ ስንተች ደግሞ እናንተ ተወግዟል የምትሉት መጽሐፍ ላይ አይደለም፣ አሁን አዲስ የወጣ የሙሉ ወንጌል መጽሐፍ ላይ ይዘን ነበር ስንተች የነበረው። እሱም ማስረጃ የሚፈልግ ሰው ካለ መቶ መሞገት ይችላል። ቢጫው መጽሐፍ ደግሞ ተወግዟል የምትሉ ሰዎች ካላችሁ ፓስተር ዳዊት ሰሞኑን ፓስተር ዳዊት ራሱ አምጥቶ ሲያሳይ የነበረው መጽሐፍ ነው። ኦኬ ሶ እኛ ብቻ አይደለንም ያችን መጽሐፍ የምንጠቅሳት። ተወግዟል አንጠቀምበትም የምትሉ ከሆነ ማስረጃ እንፈልጋለን ማለት ነው። ልክ እናንተ አሁን የግለሰብ መጽሐፍ እያነሳችሁ ይኸው ቤተክርስቲያን እንደዚህ ትላለች እንደምትሉት አይነት ነገር ማለት ነው። ኦኬ ይሄ ግን በቤተክርስቲያን በሙሉ ቤቶች ላይ ግን ቪዲዮ ይስሩ፣ እዚህ ቤት እናድርግ፣ ውይይት ይበሉ፣ ዘን ወንድሞቻችን መልስ ይሰጣሉ ማለት ነው። እንደዛ ነው የሚሆነው። ዳዊት አይ ቲንክ ግልጽ ነኝ። እሺ ቴንኪው እናመሰግናለን። እዮብ አሁን ለኤፋ ልስጠው በቀጥታ እኔ ምንም አልናገርም። ኤፋ ያንተ ጊዜ ነው። እሺ አመሰግናለሁ ደብዬ። ከመጨረሻው ልጀምር። ዲቤት በእነዛ ነገሮች ሊያስኬዱን አይችሉም። ስለዚህ ዶግማ በሆኑ ነገሮች መሰረታዊ በሆኑ ነገሮች እናርግ ነው መሰለኝ። እኔ ከዚህ በፊት ሁሉንም መምህራኖች ፎቶቸውን ለጥፌ ጥሪ አድርጌ ነበረ። ዶግማ በምትላቸው አንተ ማለት ነው ሳክመንቶች ላይ ጭምር። አሁን መጨረሻ ላይ ካነሳት የጌታ እራት ወይም ቅዱስ ቁርባን ላይ ከኔ ጋር ዲቤት የሚገባ የኦርቶዶክስ መምህር ካለ ቲክቶክ ላይ ነገ ጠዋት፣ ነገ ማታ፣ ከነገ ወዲያ፣ አሁን፣ በኋላ ይመቸኛል። ሰምተኛል። አይ ቲንክ በቁርባን ነው ያልኩት። በቁርባን ዙሪያ እኛ የጌታ እራት ነው የምንለው። በሱ ዙሪያ ትክክለኛ የወንጌል አማኞች ነው ወይም በትራዲሽን ደግሞ እንትን ብዬም በፔንቴኮስታል ሆኜም ልገባ እችላለሁ። እንነጋገራለን። ከሰውየው ጋር የምንነጋገርበት ነው የሆነው። በሱ ጉዳይ ላይ ዲቤት የሚገባ ካለ ከኔ ጋር ያው በሱ ይገባሉ አላልክም። ጥሪ አድርጌላለሁ። የማይመቸኝ ሰዓትና ቀን የለም። በነገራችን ላይ ሁሉም ሰዓትና ቀን ይመቸኛል ማለት ነው። አሁን እኔ ያለሁት ስራ ቦታ ስራ እየሰራው ነው። በቃ እንደዚህ ረጅም ሰዓት ላይ ባለው ስራ ሞኛ ይችላለሁ፣ ቤትም ሞኛ ይችላለሁ። ስለዚህ እነሱ በሚመቻቸው ሰዓት መግባት ይችላለሁ፣ ከኔ ጋር የሚወያይ ሰው ካለ ማለት ነው። እሺ ከሱ ልጀምር። ሌላኛውም ሙሉ ወንጌልን በተመለከተ ያነሳው ሀሳብ አለ።
አሁንም ሚስ ሪፕሬዘንት እያረክ ነው። ትክክል አይደለም። አሁን ዳዊትም ትክክል አይደለም እያለ እስካሁን ሲናገር የነበረው እሱን ነው። በተደጋጋሚ ተነግረዋል። ሙሉ ወንጌል ቤተክርስቲያን የደህንነት ትምህርት አስተማሪ መመሪያ የሚለው መጽሐፍ እሱ መጽሐፍ ትክክል መጽሐፍ አይደለም። ከራሷ ከቤተክርስቲያኒቷ ከሙሉ ወንጌል ዶክትሪን ጋር የሚጣረዝ ነገር ስለተገኘበት በደብዳቤ ታግዷል። ታግዶ ሌላ መጽሐፍ ተጽፎ በኢትዮጵያ ሙሉ ወንጌል ተሰራጭቷል። ይህን ነገርን ደብዳቤውን አምጣ ትላለ። ኧረ እባክህ ይሄ እኮ የደህንነት ማስተማር የቤተክርስቲያን ውስጥ የሙሉ ወንጌል ዶክትሪን እንኳን እኮ አይደለም እኮ ከዶክትሪን ነው የሚወጣጣው። ኦፍኮርስ ትምህርቱ ግን መሰረታዊ ክርስትና ትምህርት የሚባል አለ በእኛ ጋር። ኦኬ አንድ ሰው ከየትኛውም ካላማኝነት ወደ ክርስቶስን ወደ ማመን ሲመጣ የክርስትና አስተምሮ አለ። መሰረታዊ የክርስትና አስተምሮ የደህንነት ትምህርት እንለዋለን እኛ በተለምዶ። እሱን ይማራል ከመጠመቁ በፊት ማለት ነው። ያንን የሚያስተምሩ ሰዎች እንደ መመሪያ የተጻፈ መጽሐፍ ነው ያ መጽሐፍ ከራሷ ከሙሉ ወንጌል መሰረታዊ ትምህርት ጋር የሚቃረን ነገር ስለተገኘበት ብዙም አገልግሎት ላይ ሳይውል በደብዳቤ ታግዶ ሪፕሌስ ተደርጓል ብለን የተተካውን መጽሐፍ አምጥተን አሳይተናል። ደብዳቤ አላየንም እኛ መታገዱን ትላለ እንዴ? ሙሉ ወንጌል ወንጌላዊ ስትሾም በደብዳቤ ለአንተ ማሳየት አለባት እንዴ? ደብዳቤውን ለአንተ መላክ አለባት እንዴ? ሙሉ ወንጌል የውስጥ እኮ ነው። ይሄ ደህንነት የሚማሩበት አዲስ አበባ ሙሉ ወንጌል ደህንነት መማሪያ የሚያስተምሩ ሰዎች አሉ። ለእነሱ እንደ መመሪያ የታተመ የነበረ ነገር ነው እኮ መጽሐፉ እኮ ተቀይሯል። የተቀየረው ይኸውና ስንል አይ ያኛውን ነው የምንፈልገው። መብት ነው ያኛውን ይዘ እኛም እንጂ ሙሉ ወንጌል የምትባል እንደውም ከፈለክ ቀንድ ስለም ቁጭ ብለህ 24 ሰዓት እንደፈለከውን ነገር ማድረግ ትችላለህ። እኛ ኦፍኮርስ መናገር ያለብንን ተናግረናል። የሙሉ ወንጌል አክቲቭሊ አሁን እያገለግሉ ያሉትን ሰዎች አቅርበን ሚዲያ ላይ ተናግረዋል። እነሱም ማስረጃውን ሰጥተናል። ከዛ በኋላ ያንተ ነው የሚሆነው። አይዛ ላይ በቃ ተኝተን ማፏጨት ነው የምንፈልገው። ስህተት ያገኘነው እዛ ላይ ነው። ደስ ያለን እሱ ነው። አንለቅም፣ መብት ነው። ሙሉ ወንጌል ግን ያ መጽሐፍ አገልግሎት ላይ ያለ አይደለም። አገልግሎት ላይ ያለው መጽሐፍ ሌላ መጽሐፍ ነው። ሌላኛው ስላሴን በተመለከተ ለምሳሌ አካል ለአካል ትሰጣለች ፍቃድን ነውር አይደለም እንዴ? አንተ እሱን እስኬታ መጣህን? እኔ ራሴ ለጥፌዋል ነበር እንዴ? የሙሉ ወንጌልን ማለት የሙሉ ወንጌልን የገነትን የሌሎቹንም ቤተክርስቲያናትን ማምጣት ይችላለሁ። ለአካል ነው ፍቃድን የሚሰጥ የሚል ነገር አለው እንዴ? አካል ማለት እውቀት፣ ስሜት፣ ፍቃድ ያለው ነው የሚለው እና አካል እውቀት፣ ስሜት፣ ፍቃድ እንዳለው አታምንም እንዴ? እንደዛ ማያምን የቸርች ፋዘር አለ እንዴ? ካልሆነ ድንጋይ ነዋ የምታመልከው አንተ። ምን አምላክ ትላለህ? እውቀት የሌለው ስሜት የሌለው ፍቃድ የሌለው ግዑዝ ነው ማለት ነው። ድንጋይ ነው የምታመልከው ማለት ነው። እነሱ ግን ፕሮፐርቲ ኦፍ ኢሰንስ ነው ፕሮፐርቲ ኦፍ ፐርሰን ነው ብለው አልተናገሩም። እዛ ላይ አይገለጸም። አካል እውቀት፣ ስሜት፣ ፍቃድ አለው ነው የሚሉት። ዶክተር ማሙሻ ፈንታም እሱን ያለው፣ ዶክተር ተስፋዬ ሮቤሌን በመጽሐፉ እሱን ያስቀምጠው። አካል የሚባለው ነገር እውቀት፣ ስሜት፣ ፍቃድ ያለው ነው ያለው እንጂ ፕሮፐርቲ ኦፍ ኢሰንስ ፕሮፐርቲ ኦፍ ፐርሰን ነው ብሎ ወይም ደግሞ ለአካል ነው ለባህሪ ነው የሚሰጠው ብለው የቱ ጋር ነው የጻፉት? ሙሉ ወንጌል አካል እውቀት፣ ስሜት፣ ፍቃድ አለው ማለት ለአካል ነው የሰጡት ማለት ነው። አንተ አታምንም ማለት ነው እንዴ? ፐርሰን እውቀት፣ ስሜት፣ ፍቃድ እንዳለው አታምንም ማለት ነው። ካላመንክ እንግዲያውም ቁርጡን ልንገርህ፣ እኔ ድንጋይ ነው የምታመልከው፣ ግዑዝ ነው የምታመልከው ማለት ነው። ምንም ማያቅ ነው የምታመልከው ማለት ነው። ምንም እውቀት የለውም፣ ኢሞሽንም ምንም የለውም። ይሄ ፍቅር ነው ምናምን የሚባለውም የለም አንተ ጋር ማለት ነው። የሚወድም አይደለም ማለት ነው። የሚወድም የሚጠላም አይደለም ማለት ነው እንዴ ሚስር እኔ አሁን ለምሳሌ ፕሮፐርቲ ኦፍ ፐርሰን ነው ላለው አይደለ ብያለሁ ከዚህ በፊት እኮ ፕሮፐርቲ ኦፍ ፐርሰን ነው ለአካል ነው የምሰጠው። ላይሰንስ ደግሞ የሚሰጡትን ችግር የለውም ከዚህ አንጻር ብያለሁ። እኔ አሁን ሳብራራ እንደሱ ብዬ ነው ማብራራው ነው ለአካል ብዬ እኔ ነኝ ምለው። ይህን ቤተክርስቲያን ከዚህ በፊት ጥያቄ ጠይቃ የኔ ቤተክርስቲያን እንደዛ አትልም። እኔ ማብራራባቸውን ነገሮች አንዳንድ ነገሮች ስንጠይቅ ለምሳሌ የተለየ ያልተለያየ ብልሃል ፍሬም ይህንን እንደዚህ ቤተክርስቲያን ኖ ይሄ እኔ ይህንን ማብራራበት ነው። የተለየ ምለው ለምሳሌ ይህንን ሳብራራ የተለየ እላለሁ፣ ይሄኛውን ሳብራራ ደግሞ ያልተለያየ እላለሁ። ይህንን ለማለት ፈልጌ ነው። አይ ትክክለኛ ቃል አይደለም ከተባለ የተሻለ ቃል ካለ እሱን ቃል ለመቀየር ፈቃደኛ ነኝ። ግን ይሄ የኔ ነው ብዬ በትክክል አስቀምጫለሁ። ከዚህ በፊት በተደጋጋሚ ነው ይህንን የምናገረው።
ግን እኔ ያልኩኝና ሙሉ ወንጌል ላይ ስትለጥፍ ግን እንትን ብዬ አለ ሙሉ ወንጌል እንደዛ ብላ አታውቅም። የአካል ነው የባህሪ ነው ብላ አታውቅም። ተስፋዬ ሮብሌም መጽሐፉ ላይ የሥላሴ መሰረታዊ መጽሐፍ ላይ እንደሱ ብሎ አልጻፈም። ያለው አካል የምንለው ይልና የራሱ እውቀት፣ ፍቃድ፣ ስሜት ያለው ነው ያለው እንጂ ፕሮፐርቲ ኦፍ አካል ነው። ጠቅላላ ስኮላሮች የሚያምኑት ቸርች ፋዘርስም እንደዛ ነው የሚያምኑት። ቸርች ፋዘርስ አካል እውቀት የለውም ብሎ ነው የሚያምኑት። ግን እሱ ከእውቀት ይነሳል የሚል ነገር ወይም ደግሞ ከባህር ይነሳል የሚባል ነገር ሙሉ ወንጌልም መጽሐፍ ላይ የለም። እንደ ዶክተር አሁን ያልገባኝ የጳውሎስ ፍቃዱ ያልከው መጽሐፍ ነው አላየሁትም። እሱ ምክርህ እንትና የሚባለው አስተማሪያችሁ 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 እንትና የሚባለው ንቀጣት ስንት ዓመት ሙሉ ትክክል ያልሆነ ነገር እኛ ቤት እኮ መደባበቅ የለም። ሰው እንዳይሰማ፣ ሰው እንዳይስቅ፣ ሰው እንደዛ የሚባል ነገር የለም። ትክክል ካልሆነ መጽሐፉን ታነብልኛለህ። አይ አይደለም በዚህ እልሃለሁ። ማብራሪያ የሚጠይቅ ከሆነ አይ ማብራሪያ ይጠይቃል። ይሄ ሰውየው አክሰስ የሚደረጉ ሰዎች ናቸው። መተው እኮ እንትን ማለት ይችላሉ። ይህንን ማለት ነው መመለስ የሚችሉ ሰዎች ናቸው። የእንትና የሚለው መጽሐፍ እንትን አለ እንትን የሚለው ጉድ እኛ እንደዛ ጉድ የሚባል ነገር የለም። አንተ እንዴ ታመጣዋለህ መጽሐፉን ትክክል ካልሆነ ትክክል አይደለም እንላለን። ብዙ እንደሱ እኮ ሪፊዩት ያደረግናቸው ብዙ ከልቶች እኮ አሉ። እኛ ቤት የሆነ ዋንማን እንትን የለም፣ እንደዛ አይነት ነገር የለም። የእኛ እንትን ቤዝ የሚያደርገው የሐዋርያቱን ትምህርት ላይ ነው፣ የኢየሱስ ትምህርት ላይ ነው እንጂ እንትና የተባለው ስኮላር እንትን የሚል መጽሐፍ ላይ ላይሳሳተ ነው እንዴ? አትናቴዎስ ሊሳሳት ይችላል። ፋለብል ነው እያልኩህ እንትና የሚባለው ሰውዬ ምናምን ትላለህ እንዴ? በእኔ እድሜ ያለው ሊሳሳት እኮ ይችላል። 1000 ስህተት ሊኖረው ይችላል። ሰውየው ስህተት ከሆነ እናነባዋለን። እናንተ ይሄ ነገር ስህተት ነው፣ ይሄ ነገር ትክክል ነው ብለን እናልፋለን። እንደ ቤተክርስቲያን ግን የሆነ መጽሐፍ ከሆነ ሲሪየስ ነው። እንደ ቤተክርስቲያን ለምሳሌ ቅድም እንዳልከው የሙሉ ወንጌል ቤተክርስቲያን መሰረታዊ አስተምሮቶች እነሱ አይነት ነገር እና እኔ አሁን በሱም ጉዳይ ላይ ዲቤት ልጥራ አንተንም የፈለጉት ጓደኞችን የምታመጣ ከሆነ የሙሉ ወንጌል የመሰረታዊ የክርስትና አስተምሮቷ ላይ ዶክትሪኗ ላይ ዋሬቨር ስህተት አለ ካልክ ስህተት እኔ ምንም ስህተት የለም ብዬ ነው ማምነው። ምንም ማለት ነው 100% ከመጽሐፍ ቅዱስ የተቀዳ ስለሆነ ስህተት የለም ብዬ ነው ማምነው። አይ ስህተት አለ ካልክ ለአንተ ነው አይ ቲንክ የሚመቸው አይደለ እንዴ? እኔ ወደ አንተ ሳልመጣ አንተ ነህ የኔን እንግዲህ ልትፈትሽ ልትበረብር ወይም እኔን ቻሌንጅ ልታደርግ የምትመጣው። ስለዚህ በዚህም ጉዳይ ዲቤት እንግባ። የሙሉ ወንጌል ማስተማሪያ መጽሐፍን ያዝና ከዛ በኋላ ለውይይት እንምጣ። ያ ትክክል አይደለም ተብሎ በደብዳቤ የታገደውን ሳይሆን አሁን አክቲቭሊ ያለው ሁሉንም ቮሊዩም ልክልሃለው። አንተም ከሆንክ ጓደኞች ምረጥና እንግባ በዛ ጉዳይ ላይ። ይሄ ነገር ስህተት ነው የምትለው ካለ አንድም ስህተት የለውም፣ 100% ትክክል ነው፣ እንደ እግዚአብሔር ቃል የሆነ የተጻፈ ነው። በዚህ ጉዳይም ዲቤት ኤኒታይም ልንገባ እንችላለን። ኦኬ አንድ ጊዜ ላጠቃልል። ምንድን ነው መሰለህ ዮባ፣ አሁን አንተ ትመጣና ምን ትለኛለህ መሰለህ? ኦኬ ኤፍሬም፣ አሁን ጥያቄ ካለህ እኛ ጋር ትመጣና መጽሐፍቶቻችን ላይ ምናምን ትክክል ያልሆነ ትክክል አይደሉም የምትላቸው ነገሮች ካሉ መተህ እኛን ነው መጠየቅ። በተደጋጋሚ የሚሰማው ነገር ነው። መምህራኖቹም ይሄን ይላሉ። እኛ ጋር መታችሁ ከኛ ነው ማወቅ ያለባችሁ፣ ከኛ ነው መማር ያለባችሁ እነዚህ ነገሮች ትላላችሁ። ዳስ ፋይን። አሁን ከእናንተ ጋር መተን ስንወያይ ምን መሰለህ የከበደን ማለት ነው። አሁን እናንተ ስህተቱን ጀስቲፋይ ልታደረጉ የምትሄዱበት ርቀት በጣም የሚዘገንን ነው። ሆነስቱ ጋድ በጣም የሚዘገንን ነው እንዴ። መጽሐፍን እኮ አንድ መጽሐፍ አለ ታውቁታላችሁ ሁላችሁ ማለት ነው። የተለያዩ ሰዎች ጋር ውይይት ሳደርግ ጥያቄና መልስ ላይ አንስቼው አውቃለሁ። ለማርያም የአምልኮ መስዋዕት እሰዋልሻለሁ የሚል ማለት ነው። አንዳንዶቹ ኦነስቶች ናቸው። ምናልባት በጥሩ ስለሆነ በጠቅስ ችግር የለውም። አሁን እነ ልደተ ቃል ከእሱ ጋር አሁን ጥያቄና መልስ ላይ አንስቼለት አይ በቤተክርስቲያናችን እንደዚህ የሚል አስተምሮ ስለሌለ መጽሐፉ ነው የተሳሳተው አለ። ጉድ። ሌላም አንድ ሰው እንደዛው እሎኛል። እሱን ደግሞ ጀስቲፋይ ለማድረግ የሚሄድ ሰው ደግሞ አለ እዚሁ። መምህርና ዲያቆን ቅድም አንተ ጠርተሃል፣ ስሙን አልጠራው።
ሄዶ አይ የአምልኮ መስዋዕት የሚለው እኮ እንትን ማለቱ ቆይ ዲክሽነሪ ልንሄድና የሃይማኖት የሚል ነገር አለን። ስለዚህ ካዲያ ምንድን ነው ይህን ልትሉ ነው? ኑ እንዴ እኔ ሁሌ እንደምለው ነው። እዚህ እኮ አፍንጫው ላይ ንፍጡ የደረቀ ሕፃን የለም እኮ ምታታለው አይኔን ጨፍኜ ላሞኝ ካልሆነ በስተቀር ማለት የአምልኮ መስዋዕት ሰዋለሁ ካለ የአምልኮ መስዋዕት ነው እያለ ነው። በቃ የአምልኮ ለመንፈስ ቅዱስ የቀረበው ነው የሚቀርበው እያለ ነው። ምንም ወይ መጽሐፉን ታውግዛለህ ወይ ትምህርቱን ይዘህ ትቀጥላለህ ነው፣ ወይ መጽሐፉ ትክክል አይደለም ብለህ እንደሱ ሆነስት ሆኖ ውይይት ማድረግ የሚቻል ከሆነ ጥሩ ነው። እንደሱ የሚሆን ከሆነ እኛንም እኮ ይጠቅማል። እናንተም እኛ ጋር እኮ እንደሱ አይነት ነገሮችን ስታመጡ ሆነስት ሆናችሁ ትክክለኛ ያለውን ነገር መታችሁ ይሄ ነገር እኮ ትክክል ይኸው ከቤተክርስቲያን ከአባቶች ትምህርት ትክክል አይደለም ብላችሁ ማስረጃ ይዛችሁ ብታመጡ እኛ እኮ እንድንታደስ እኮ እድል ትሰጡናላችሁ። ጥሩ ጠቀማችሁን እኮ ማለት እኮ ነው። ግን በእውነት መሆን አለበት። እሺ ሾርት እንትን ላድርግ ላሳጥር። አይ ሃቭ ኤ ሎት ቱ ሴይ ግን እዚህ ጋር ላቁ። እሺ ቴንክ ዩ ኤፋ። ቆይ አንድ ጊዜ እዮብ እኔ ራሴ እሰጥሃለሁ እኮ ጠብቀኝ። ኤፋ ቴንክ ዩ እናመሰግናለን። ለእዮብ ሰጠውና መጨረሻ እንደገና ያ ሁለቴ ስለሆነ ፌር ነው የማደርገው። ለአንዱ ሁለቴ ከሰጠው ለሌላውም ሁለቴ ነው። መልሼ እዮብ ከተናገረ በኋላ ወደ ኤፋ መልሰዋለሁ ማለት ነው። እዮብ አቀጥል። አይ በቃችን ተናግሬ ልሄድ። እኔም አልተኛው ሰዓቱም እየነጋ ነው። አሁን ያነሳቸው ነጥቦች ላይ ብቻ ለመሄድ ነው። ምድልሱ ምንም ለውጥ የለውም። ድንጋይ ነው የምታመልከው ላልከኝ ነው። ድንጋይ አላመልክም። እኔ እውነተኛውን አምላክ ነው የማመልከው። ትንሽ ቃላቱ ይከብዳሉ ለመናገር። ሌላው ግን እኔ ምን አምናለሁ፣ ጣዖት አላመልክም እውነት ለመናገር። ይህን ስናገር ግን ከእንትን አይደለም። አንተ እንደዛ ባልለው ደስ ይለኛል። እኔ እንደዛ ብዬ ስለማምን ማለት ነው። አንተ የምትገልጽበት አይነት እኔ እንደዛ ሴንስ ስለማይሰጥ ይህን በጣም ይቅርታ። ለቃሌ ከታችም ያላችሁ የምትከፉብኝ ካላችሁ በጣም ይቅርታ። እንግዲህ ማለት በዚህ መልኩ የሚቀመጠውን በዚህ አይነት ገለጻ የሚቀመጠውን እኔ እግዚአብሔር ነው እውነተኛው እግዚአብሔር ነው በመጽሐፍ ቅዱስ የተቀመጠው በልጁ መገለጥ በደንብ አድርጎ የበራልን ያ እውነት ነው ብዬ አላምነው። ለእኔ እንደ አንድ ጣዖት አይነት ነገር ነው አእምሮ የሚመጣልኝ። ከዛ አኳያ ነው። ሲቀጥል ያነሳሁት አሁን ምን እያልከኝ መሰለክ ኤፋዬ፣ እጅግ በጣም አከብራለሁ። ግን ምን እያልከኝ መሰለክ እኔ ሙሉ ወንጌል ለኝ አልከኝ። ሙሉ ወንጌል ይህንን አታምንም፣ እኔ ይህንን አምናለሁ እያልከኝ ነው። ቤተክርስቲያኔ ይህንን አታምንም። ቤተክርስቲያንህን የማታምነው ነገር አንተ ታምናለህ። ከዛ ቤተክርስቲያኔ ደግሞ ምንም አይነት ስህተት የለባትም ብለህ ትናገራለህ። ሎጂካሊ ምንም አይነት ሴንስ አይሰጥም። ጌታ በሚያውቀው በጣም ማለት በእድሜ ከእናንተ ባንስም ማቹርድ ነኝ ብዬ አስባለሁ። በእውቀት ላይ የሆነ በንግግር መግባባት እችላለሁ የምችልበት እድሜ ላይ ነኝ ብዬ አምናለሁ። እና ምንም ሴንስ አይሰጥም። እኔ ሙሉ ወንጌል ለኝ፣ ሙሉ ወንጌል ይህንን አታምንም፣ እኔ ይህንን አምናለሁ። ግን ሙሉ ወንጌል ምንም ስህተት የለባትም ማለት ሴንስ ይሰጣል? እኔ አይመስለኝም። ሲቀጥል ምን እያልኩኝ ነበር እኔ? አንተም ስታብራራው የተለየ ያልተለያየ አንድ ብለህ ተናገርክ። የተለየ ያልተለያየ አንድ ስትል የነበረው ፍቃድን ነው። እውቀት አለ፣ ከዛ ስሜት አለ። የተለየ ፍቃድ፣ ያልተለያየ አንድ ፍቃድ። ኦኬ፣ ይኸው እዚሁ ነው እየተናገርኩኝ ያለሁት። በዚህ መልኩ የራሱ ብለህ ታብራራለህ። አብ የራሱ ፍቃድ አለው፣ ወልድ የራሱ ፍቃድ አለው፣ መንፈስ ቅዱስ የራሱ ፍቃድ አለው። ዘን ይሄን ነገር ሙሉ ወንጌል ትናገረዋለች ወይ? አዎ፣ ግጥም አድርጋ ነዋ፣ ቦልድሊ። ኦኬ፣ እሱንማ ይኸው ቤታችን እያነሳ ነው አይደለ? ማንኛውም ሰው እኮ አልኩኝ መጥቶ እዮባ እዚህ ጋር የተናገርከው ነገር አለ ብሎ መሞገት ይችላል። ዴይሊ ማለት ቀን በቀን ስለሆነ ቤት የምንከፍተው እዚህ ነገር ላይ ይሄ ተናገረ የሚል ሰው ካለ መጥቶ መጠየቅ ይችላል። በቤተ ክርስቲያን አባት በእኔም ኦኬ፣ የራሱ የሆነ ስሜት ፍቃድ፣ አብ የራሱ የሆነ ስሜት ፍቃድ፣ የተለየ ያልተለያየ ደግሞ አንድ ስሜት ፍቃድ እውቀት ብሎ ያብራራ። እኔ አላቅም። በቤተ ክርስቲያን ታሪክ ደረጃ እኔ አላውቅም እንደዚህ ያብራራ አባት ወይ ደግሞ ቤተክርስቲያን ደረጃ እንደ አቋም የያዘችው ካለ አላውቅም። እኔ አላውቅም። የኔ ቤተክርስቲያን እንደዛ አታምንም እስከማውቀው ድረስ ማለት ነው። ይህንን ሀሳብ ደግሞ እኔ ብቻ አይደለሁም ወንድሜ ቃሌም እንግዲህ ዳዊትም እዚሁ ስላለክ ስትቃወሙት የነበረው ትምህርት ነው። እኔ ብቻ አይደለም ስቃወሙ የነበረው ትምህርት። ይሄ ነገር ወደ ሌላ ነገር ያመራል። ልክ ዳዊት ዛሬ እንዳደረገው ማለት ነው። አስተማረ፣
የሚተቸው ነገር አቀረበ። ይሄ ነገር እንደዚህ መባሉ ወደዛ ይወስዳል ብሎ እንደተናገረው ሁሉ ባለፈውም ሲናገር የነበረው ይህንን ነው። እኔም ስናገር የነበረው ይሄ ነው። የተለየ አልተለያየ የሚለው እንደ ወደ 3 አማልክት ይወስዳል ይህ ነገር። ለእኔ አሁን አንተ የምትገልጸውን ስላሴ ትምህርት ለእኔ አምላክ ነው ብዬ አላምንም፣ አልቀበልም። እሱን አምላክ እኔ አላመልክም። እውነት ለመናገር ይህንን ከጥላቻ አይደለም ከትምህርቱ አኳያ ይህንን እኔ የምወስደውን ነገር ነው። ጥሩ የስላሴን የሚያብራሩ ፕሮቴስታንቶች አሉ የማውቃቸው ከራሳቸው መረዳት አኳያ። ግን ሀሳቡን ስጠቀልለው ይፋዬ አንተ የምታምነውን ትምህርት ሙሉ ወንጌል ታምናለች ብዬ አምናለሁ። አይ አታምንም ካልከኝ መተክ ላይክ መጠየቅ ትችላለህ። ምንም ችግር የለውም። ልክ እንደዚሁ ዲስከስ ማድረግ እንችላለን። ቤትክንም ብሎክ ስላደረከኝ ነው እንጂ መጥቼ ወይ ትችል ነበር። እውነት ለመናገር ችግር የለብኝም። ቤትንም ስትከፍት መጥቼ መነጋገር እንችላለን። የትኛውም ክርስቲያን መጥቶ መነጋገር ይችላል። ይህ ነገር ያየ ሰው ማለት ነው። እኔ አንተ የምታምነውን እምነት ሙሉ ወንጌል ታምናለች ብዬ ነው ማምነው። ኦኬ አንተም የተለየ ነገር እኮ አይደለም የተናገርከው። የራሱ የተለየ አልተለያየ ብለህ እንዳስቀመጥከው ሁሉ ሙሉ ወንጌልም ይሄንን የራሱ የሚለውን ነገር ትጠቀማለች። ተስፋዬ ሮቤልም የራሱ ስሜት፣ ፍቃድ፣ እውቀት ብሎ ለአካል ይሰጣል። የተለየ ነገር አይደለም። ከዚህ የተለየ ነገር አላወራ። አንተ የምታምነው የቤተ እምነትን እምነት ነው። ቤተ እምነትክም የምታምነው ያንተን እምነት ነው። አንተ ነህ እኔ አላምንም የሙሉ ወንጌልን፣ እኔ ሙሉ ወንጌል ነኝ፣ ሙሉ ወንጌል ግን እንደዚህ አታምንም ብለህ የተናገርከው አንተ ነህ እንጂ ሙሉ ወንጌል አረ ልጅ የሚያስተምርልኝ ትክክለኛ የራሴን ትምህርት ነው ብላ ነው የምትናገረው ሙሉ ወንጌል። ይህንም በመጽሐፍቶች አውጥቼ ማሳየት እችላለሁ። ቮሊዩሞቹን ልላክልህ ያልከኝ አለኝ፣ ሙሉ ቮሊዩም አለኝ፣ ሁሉም መጽሐፍ አለኝ። ጌታ ይመስገን ሙሉ መጽሐፍ አለኝ። ሲቀጥል ቅድም ዘማርያምን አይነት ነገር ለማንሳት ሞክራል። ከዚህ በፊት ዘማርያም የውይይት ጥሪ አቅርቧል እኮ እንደዚህ አይነት ነገር ላይ ከዛ በኩል ወንድማችንም ኤርሚያስ እንደዚህ አይነት ነገሮችን ስለሚያነሳ ናና እዚህ ነገር ላይ መጽሐፍቶችን ይዘህ መተህ መወያየት ትችላለህ ተብሎ ውይይት ጥሪ አሁንም አለ። ቪዲዮ የውይይት ጥሪ አቅርቦ ምንም የተሰጠው መልስ የለም። ይሄ ከመሳደብ እናንተን ከማለት ውጭ ማለት ነው። አንተም ይህንን ታውቀዋለህ፣ እውነታውን ታውቀዋለህ ብዬ አስባለሁ። እንግዲህ አሁንም እፎይም አቅርቧል። የተመለሰውን መልስ አንተም ሰምተዋል፣ አንተም ታውቀዋለህ። የተለየ ነገር የለውም። እሱ እኮ እንደዚህ ያምናል ብለክ ላይክ ልደተ ቃልንና ዘማርያምን አመጣክ። እኛ እኮ እናንተ ቤት ስንመጣ የቸገረን ነገር ኤምኬሲ ነኝ ይላል። ከዛ ጥምቀት ለድህነት ብሎ የሚያምን ሰው አለ። ጥምቀት የኃጢአት ስርየት አያስገኝም የምትሉ ጴንጤቆስጣሎች መታችሁ ተወያዩኛል እኮ ጴንጤቆስጥ ላይክ ከኤምኬሲ የሆነ ሰው እኮ አለ እዚህ መካከላችሁ ማለት ነው። እኛ እናንተ ጋር ስንመጣ ኦነስት የሆነ መልስ አናገኝም። ጌታ በሚያውቀው ትንሽ እዚህ ቤት ይሻላል። ከመካነ ኢየሱሶች ምናልባት ይሄ የተጻፈ ነገር አለ ተብሎ ሲመጣ እናያለን፣ እዛ ላይ እንሟገታለን። እሱንም ደግሞ እያደረግን ነው እግዚአብሔር በረዳ መጠን እንጂ እችን ብዬ ሀሳቤ ልጨርስ ካበዛው በጣም ይቅርታ። እናንተ ቤት ስንመጣ እንደዚህ ኦነስቲ ይጎላቸዋል፣ አንዱ እንደዚህ ይላል አልከኝ። እንደዚህ አይነት ነገር ከመረዳት አቋያ ነው የሚሆነው። ሲቀጥል ግን ልክ አሁን እንዳልኩክ ማለት ነው እናንተ ቤት ስንመጣ የክርስቶስን ቤዛነት እያወራን አንተም ከዚህ በፊት እንደተናገርከው ማለት ነው ኦኬ ክርስቶስ ለብዙዎች አልሞተም የሚለው የተረገመ ያጋንንት ትምህርት ነው ስትል ነበር። እናንተ ሁላችሁም በተሰበሰባችሁበት ገብቼ እንዴት ነው ልጠይቅ የምችለው? የሚሰጠኝስ መልስ ምን አይነት ትክክለኛ መልስ ሊሰጠኝ ይችላል? እዚህ ሁላችንም በተሰባሰብንበት መጥቼ ጥያቄ ስጠይቅ እንዴ ሳክራመንት ላይ የሆነ ጥያቄ ጠይቄ ጤነኛ የሆነ መልስ አይመለስም። እውነት ለመናገር እማያምነው ሁሉ አዎ የኃጢአት ስርየት ጥምቀት ለኃጢአት ስርየት ነው ብሎ አምኖ ይወጣና ላይክ ቴሌግራም ቻናሉ ላይ ደግሞ ሌላ ነገር ሲጽፍ የሆነ ቪዲዮ ሲሰራ ደግሞ ሌላ ነገር ሲናገር ደግሞ እናየዋለን። እና ይሄ ነገር በጣም ተለጥጦ ወደ ሌላ ነገር እንዳይሄድ ሀሳቤን ግን በ30 ሰከንድ ልጨርስ። ነገርየው ቀላል ስለሆነ ማለት ነው። እዚህ ሚዲያ ላይ ያለውን ነገር እንደው ቢያንስ አንድ አምላክ በሶስት አካል የሚለውን ነገር ያቀራርበናል የሚል ነገር ከሆነ ትክክል እስማማለሁ። እንደው ሚዲያው ላይ ይሄ ጎንተል መደጉ ይቁም፣ የሆነ በቃ በእውቀት ላይ የተመሰረተ ነገር እናድርግ የሚለውን ነገር እኔ እስማማለሁ። 100% ነው እስማማው። ዴቭም ቅድም አንስተዋል። 100% እንዲሆን የምመኘውም እሱ ነው። ኦኬ ከዛ በተረፈ ግን እኛ ቤታችንን በጣም ብዙ ጊዜ ቀደም ደጋግም እየተናገርኩ ነው። ያው የምንገባበት ቤትም ስለሚታወቅ ዴቫም አንተ ቀደም ስላልከው አለምዬ ቤት ከፍተን ቀን በቀን በሚባል ደረጃ ሀሳቦችን እናነሳለን። ሲነሱ የነበሩትን ነገሮች መልስ ለመስጠት እንሞክራለን፣ እናያቸዋለን ከምን አኳያ እንደሚታዩ እና ይሄ እናደርጋለን። የዕለት ዕለት እንትናችን ነው። በዚህ በዕለት በተነሳው ነገር ላይ
አይ ትክክል አይደላችሁም የሚል ሰው ካለ ችግር የለውም። እኛ ኃላፊነቱን ወስደን ክብሩ እንደተጠበቀለት መጥቶ ተወያይቶ መውጣት ይችላል። ይህንን ኤፍሬም ባለጊዜው ባለፈው እንኳን እኛ ቤት መተህ አይተኸዋል አደለ? እንዴት አድርገን አክብረን እንደተቀበልክ አንተም ታውቀዋለህ። ቤትህን ክፍት አድርግልን፣ እኛም መተን መዋየት እንችላለን፣ ዲስከስ ማድረግ እንችላለን። ሌሎች ጠበቅ ጠበቅ ያሉ ነገሮች ደግሞ ወንድሞች አሉ፣ ከፍሞች አሉ፣ ጥሪ አቅርቡ፣ እሱን ይቀበላሉ ማለት ነው። በተረፈ እግዚአብሔር አክብርልኝ ሁላችሁንም። ዴቫም አመሰግናለሁ። ኤፋይም አሌክስም ከታችም ያላችሁ ሰላም ክርስቶስ ይብዛላችሁ። ኦልሬዲ ነክቷል። እዚህ ጋር ልሰናበታችሁ። እንዳትወጣ ኤፋይ በልና እኔም ከታች ሰምቼ እየሰማሁ ከተኛለሁ። እዚሁንና ሰምቻለሁ አይደል? አይ በቃ ጥያቄ ካለክ መተክ ትጠይቃለህ። ኤፋይ እንደዛ ነው የምናደርገው። ረጅም ሰዓት ተቀመጡ። አሁን መጨረሻ ላይ ልታበላሽ መጨረሻ ላይ እኮ አይደለም ሀሳብ ሰጠውኝ በቃ ካለ እንዳትወርድ፣ በፍጹም እንዳትወርድ። አይ ነው የምናገረውን ስለምታውቅ ነው መውረድ የፈለገው። ሁለታችሁም አንድ ጊዜ ቆይ። በቃ ጥያቄ ካለክ መጠየቅ ትችላለህ። መሆን ያለበት ትክክለኛው ምንድን ነው? አንተ ስትናገር እሱ ሳይወርድ ዝም ብሎ አስጨርሶ ሰምቷል አይደለ? መሆን ያለበት አሁን እሱ ነው ተራው። አንተ ስለተናገር እሱ ሲናገር አንተም ሰምተው ቻው ተባብላችሁ ነው መውረድ ያለባችሁ ማለት ነው። ሊመላለስ ነው አሁን እሱም የሆነ ነገር ይናገራል፣ እኔ የምናገራለሁ የሆነ ምልልስ። ኤኒዌይስ እሺ፣ አንድ ደቂቃ ልስጥክና አንድ ደቂቃ አንድ ደቂቃ አይደለማ ለአንተ የተሰጠው አንድ ደቂቃ ተሰጥቶ እንደዛ አይችልም። በቃ ማዳመጥ አለብህ። ትክክለኛው እሱ ሲያወራ አንተ ስታወራ እንዳዳመጠ እሱ ሲያወራ ደግሞ አዳምጠ ከዛ ቻው ተባብሎ ነው የሚካሄደው ማለት ነው። እሱ ለሰጠው መልስ መስጠት ካለብኝ ደግሞ መልስ ልሰጥ ነው። አሁን አንተ ደግሞ ተው ትለኛለህ። አዳምጠኝ። አንተ ስታወራ እሱ አዳምጦ ቁጭ ብሎ ልክ እሱ ሲያወራ የምትወርድ መሆነ ይሄ ዲስሪስፔክት ነው የሚባለው። ኖ አዳምጬው እኮ ነው ዴቫ። እሱ አወራ፣ እኔ አዳመጥኩት፣ ከዛ እኔ ቀጠልኩኝ። በቃ ስለዚህ አጠቃላይ መስጠት ይችላል፣ ምንም ችግር የለውም። እኔም ኖርኩኝ አልኖርኩኝም እኮ ወንድሞች ከታችም ሊኖሩ ስለሚችሉ ችግር የለውም። ጥያቄ ካለክ ደግሞ ቤቴን እከፍታለሁ። ምንድነው ነገ ቤት ስለምንከፍት መጠየቅ ትችላለህ። ኤፍሬም ሶስት ነው። ሶስተኛ ተሰጠህ እድል፣ ለእሷም ሶስተኛ እሰጣለሁ። ያልቃል ማለት ነው። ይሄ መጨረሻው ስለሆነ እንደዛ እንኳን አይደለም። እውነት ለመናገር እሺ፣ እውነት ለመናገር ከሁለት ደቂቃ በላይ መስማት አልችልም። ማረፍ አለብኝ። ነጋዚ ቁጭ ብዬ ቀጥል። ኤፋይ ሚዩት አድርገውና አዳምጠው። ኤፋ ቀጥል። ኢንተራፕት እንዳታረገኝ። መውረድ በምትፈልግ ሰዓት ደቂቃ ሲደርስ ውረድ። ስለዚህ ያው የተውኩትን ነገር እንደ አዲስ እንዳነሳ ነው ያደረገኝ። ስለዚህ ሊድ አንድ ነገር ምናልክ ያው የተለያየ ሀሳብ ስላላችሁ እናንተም አንዱ የሰነጠ የምትለውን ሌላኛው እንደዚህ ኢንተርቴን ያደርጋል ተለያይታችኋል የሚል አለ። ኦኬ እናንተ ጋር ተመሳሳይ ነገር እኮ አለ። አሁን ቅድም እንግዲህ ቀሲስ ዲበኩሉ አሉ። እሳቸው አሁን ኢየሱስ መጥቶ ሲሞት ሁሉም ሰው ነፃ ወጥተዋል ብለው ነው የሚያምኑት። እነ አክሊል ደግሞ እንዴት ሲደረግ ነው አዳማዊ ማንነቱን ጥሎ እኮ ክርስቶሳዊ ማንነት የሚለብሰው ሰው በክርስቶስ ሲያምን ነው፣ አምኖ ሲጠመቅ ነው ብለው ያምናሉ። ይህንን ወደ ሊቃውንት ጉባኤ ወደ ሊቃውንቱ ዋሬቨር ብቻ ይዘውት ሄደው አይ ይሄ እኮ ቪው አለ፣ ስለዚህ ተስማምታችሁ በቃ ይህን ሀሳብ አታንሱን የተባለው ምንም መደምደሚያ አልተሰጠው። አሁን አንድ ላይ ናቸው የምትላቸውም ሰዎች እነ ታላቁና አክሊል እኮ ዲቤት የተጠራሩበት በዝርዝር ሀሳብ አለ። እዛ ውስጥ አንዱ ጥንተ አብሶ የማርያምን ጥንተ አብሶ በተመለከተ ነው የተነሱት። ኢየሱስ በስጋው ፍጡር ይባላል አይባልም የሚለው እዚህ ቲክቶክ ላይ ያለውን ነገር ታውቃለህ መቼስ፣ ለሁለት ተከፍለው እንዴት እንደሆነ ማለት ነው። እነማ ግሩፕ እንደሆኑ እነዚህ መልስ ይመለሳል። ቤተክርስቲያን መልስ አላት። ቤተክርስቲያን ሄደን እንጠይቅና መልስ ይዘን እንመጣለን ተባልና ቤተክርስቲያን ጋር ሲሄዱ ይሄ ልዩነት አለ በመሃላችን ዝም በሉ ነው የተባለው። ጸጥ ተብሏል። የማን ሀሳብ አሸነፈ ልትነግረኝ ትችላለህ? የማንም ሀሳብ አይደል። በውስጥ አውሩ፣ ተመካከሩ። በቃ ይሄ መፍትሄ የሌለው ነገር ነው። ከሊቃውንቱ እንደሚያምን አለ። ስለዚህ ዝም በሉ ተባለ። አሁን አክሊል ጋር ሄደ ወይም ቀሲስ ዲበኩሉ ጋር ሄደ ወይ ቀሲስ ዲበኩሉ እና ያሬድ ምናምን ማለት ነው እነሱ ግሩፕ ጋር ሄደ እስቲ ኢየሱስ መጥቶ ሲሞት ከአዳማዊ ማንነት ሁሉም ሰው ነፃ ወጥተዋል ወይ ብትል መልስ ይሰጠዋል? አሁን አክሊል ተመሳሳይ መልስ ይሰጣል? ዝም በሉ ነው የተባለው አይደል? ኦኬ ቪው ስለሚባለው ነገር ልነግርህ ነው ይህንን ያነሳሁት እኔ። ኦኬ አሁን በቤተክርስቲያን ቅድም ምን አልከኝ አንተ? ሙሉ ወንጌል ለምሳሌ እኔ እንደዚህ ነው ማምነው አልክ። ቤተክርስቲያን እንደዚህ አታምንም አልክ። መልስ ደግሞ እሷ ትክክል ነች አልክ። ኦኬ
አሁን ስኩል ኦፍ ቶት የሚባሉ ነገሮች አሉ በክርስትና በሪሊጅን ውስጥ በአጠቃላይ ማለት ነው። ምን ማለት መሰሉ? እነሱ መሰረታዊያን የሚባሉ አሉ፣ የእምነት መሰረታዊያን የሚባሉ አሉ፣ ማይነቀነቁ ትምህርቶች ማለት ነው። አሁን እነሱ ወጥ ናቸው። ኦኬ፣ ሰዎች ሊቀበሏቸው ልክ እንደዛው ሊቀበሏቸው ይገባል። እንደዛ ደግሞ ሰዎች ደግሞ ነፃነት ያላቸው ደግሞ አሉ። ያ ማለትም ማለት ነው ነፃነት ያላቸው ማለት ቸርች ፋዘርስ ለሚሳይድ አገኝ ኤርሊ ቸርች ፋዘርስ ማይስማሙባቸው ጉዳዮች አሉ። እንዴት ራሱ ኢንተርፕሬት መደረግ እንዳለበት ማይስማሙባቸው የመጽሐፍ ቅዱስ ክፍሎች አሉ። ሰው ምንድነው እንደዚህ አይነት ነገሮች ሲኖሩ ኦኬ እንደዚህ አይነት ነገሮች ሲኖሩ ምንድነው የምታደርገው መሰለ? ቪውን ለሰውየው ትተውልህ መሰረታዊያን አይደሉማ። ኦኬ ሰውየው እንደዛም ቢያምን እንደዚህም ቢያምን ችግር የለውም። ለዛ ነው አንድምታ መጽሐፍ እናንተ ቤተክርስቲያን ያለው ማለት ነው። አንድም እንዲህ ተብሎ የሚተረጎመው ማለት ነው። ምክንያቱም እንደዛም ብታምን አንደኛው ኤርሊ ቸርች ፋዘርስ ውስጥ አንደኛው እንደሚያምነው ብታምን ሌላኛው እንደሚያምነው ብታምን ክርስትና ላይ የሚያመጣው ለውጥ የለም። ወይም የዛ ትምህርት መሰረታዊያን ላይ የሚያበላቸው ነገር የለም። ስለዚህ ሰውየው ይሄኛው ትክክል ይመስላል ከእንደዚህ አንጻር ብሎ ያንን ቪው ሊይዝ ይችላል። አይ እንደሱ አይደለም ካልክ አሁን ዮሐንስ አፈወርቅ እንደና የተጠቅሰው አይደል? ከዮሐንስ አፈወርቅ አሁን 3 እጠራልሃለሁ አንተ ማትቀበላቸው አንተ ኦርቶዶክሳዊ እንግዲህ አንተ ኦሪየንታል ኦርቶዶክስ ነህ ማትቀበላቸውን አመጣልሃለሁ ከሱ ትምህርት ማለት ነው። ስለዚህ ሙሉ ትምህርቱን አትቀበልም ማለት ነው የሱን። ኦኬ ሶ ቪው የሚባል ነገር አለ። ኦኬ ቤዚክ ባልሆኑ ጉዳዮች ላይ ማለት ነው። ሰቨን ትሪቢሌሽን ላይ ማን ይመጣል? ኤልያስና ሙሴ ይመጣሉ ወይስ ሄኖክና ኤልያስ ናቸው የሚለው ሙሴና ኤልያስ ይሁን ማን ይሁን አይመጡም ብትል ምንም ደህንነት ላይ ምንም የሚያመጣው ነገር የለም። ግን ይሄ ስኩል ኦፍ ቶት አለ። ኦኬ እዚህ ላይ አንዳንዶቹ አይ ሙሴ እንትን ስላለ መቃብሩ እኮ እንትን ባይልም ሙሴ ሳይሆን ሄኖክና ኤልያስ ናቸው የሚለው አሉ። አይ ሄኖክና ሙሴ ናቸው ብለው አርጊው የሚያደርጉ ሰዎች አሉ። ይሄ ምን የሚፈጥረው ነገር አለ? ክርስትናቸው 3 ደቂቃ ነው ይፋየ በቃ ሰላም ነው። 3 ደቂቃ ነው ያልኩት። 3 ደቂቃ ሰምቻለሁ። እኔ አንተ መስማት የምትችልበት ሰዓት ላይ ስደርስ ውረድ ብዬ መውረድ ትችላለህ። እሺ በቃ ይፋየ መተህ ጠይቅ ለጥያቄዎችህ። ቴንኪው በቃ ሰላም እደሩልኝ ሁላችሁ።